አንደኛው ነገር የልጅቱ ጉዳይ ዝም መባል የለበትም። ሁለተኛ ልጁ የት ነው ያለው? እና ቢሆንስ ታዲያ ለሰው ፈቃድ ሊሰጥ ይችላል እንዴ? ማንም የሰጣ አካል ልጅቱ የሆነችውን አንቺ ማንኛውም ባለቤት ሳይሆን የፈለገ አካል ብትሆን እና ትናንት ያማል እንዴ? ስነ ስርዓት ያዛንቺ ስነ ስርዓት የሰው ነሽ። አንተ ቆይ ምን ነው ነገርከው? ይኸውላችሁ ልጅቱ ተደፍራ እንደገባች ሙሉ ማን ነገረክ? ማን ነገረክ? ማን ነገረክ? እኛ ደብቀን ማንም እንዳይሰማብን ዝም ብለን ስለተቀመጥን አንተ ኬት ብለን አንተ ይኖር የራስ ጉዳይ እንዳንተ አይነት ጓደኛ በኖሩ በጣም አፍራለሁ። አሳፋሪ ነው። ሂዱ በቃ ሁለታችሁም አንድ አይነቶች ናቸው። ከወሰደን አንቺም ትገቢያለሽ። ጉዳይ ነው የምገባው። ማን እንደደፈራት ታውቂያለሽ? ማን እንደደፈራት ስለምታውቂ ወይ ባልሽ ወይ ልጅሽ ይታሰራል። ስትመታው ሞተ። ብዙ ደም ፈሶት ነበር። ፈሶት ነበር። እሺ ሚስትስ ምን አገዘች? አንተ ምን እናካ? በቃ ገድየዋለሁ። የራስሽ ልጅ ስለሆነ ሌላው ሰው የኔው ልጅ ርርድ ብናደረገኝ አንድ አይኔ ማረፊያ እንዳልተፈረብኝ። አይ ካሜራውን የፈለኩት አይደለም። ካሜራውን የፈለኩት ደግሞ ከኛ በላይም ሊያግዛችሁ የሚችል ሰው ስለማይጠፋ ያው እኛ እርዳታም ስለማንፈልግ ምንም አይነት ካሜራ ምንም ነገር አያስፈልግም። ስለመጣ ስላሰብን እናመሰግናለን። ቢያንስ እሺ ቆይ አትዝጋባት። ተውጣለት ተዛውታ ተውጣ ወደ ቤታችን ልጅ እንደፈርቃት ይያልከኝ ለምን ደግሞ ውድ የአሻራ ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። ያው ዛሬም እንደተለመደው በአንድ አዲስ ነገር አንድ ሰፈር ውስጥ እንገኛለን ማለት ነው። ከዚህ በፊት ያው እንደነገርኳችሁ ይህን ሚዲያ እንደ ሚዲያ ለማስቀጠልና ለማጠናከር አንድ ጀግና ጋዜጠኛ እኛ ጋር አብሮ የሚሰራ አለ። አሁን በቅርቡ እንግዲህ ትንሽ የደረሰበት ጉዳት ስላለ እሱን ለመካስ ታስቦ የተዘጋጀ ሚዲያ ነው። ስለዚህ ይሄንን ሚዲያ ደግሞ እንድታበረታቱልኝ እፈልጋለሁ ማለት ነው። የምታበረታቱልኝ ታዲያ ላይክ፣ ኮሜንት፣ ሼር በማድረግ ሰብስክራይብ በማድረግ ነው የምታበረታቱልኝ ይሄንን ሚዲያ። እኔ ቀጥታ ለዛ ሰው ስጦታ ለመስጠት ነው እና ትንሽ በስራ ላይ ጉዳት ስላጋጠመው ላይክ ኮሜንት ሼር እያደረጋችሁ ይህንን ሚዲያ አበረታቱለት ማለት እፈልጋለሁ። ማን እንደሆነ እንግዲህ በቅርቡ ታውቁታላችሁ። በተጨማሪ ደግሞ ያው ሳብስክራይብ እያደረጋችሁ ደግሞ ቻናሉን ሚዲያውን እንድታሳድጉለት እፈልጋለሁ የኔ ተመልካቾች በሙሉ ማለት ነው። እንደተለመደው ዛሬም እንግዲህ በአንድ አዲስ ነገር አንድ ሰፈር ውስጥ ነው የምንገኘው። አንድ ነገር ለማጋለጥ ነው የምንገኘው እና አጠገብ የምታዩት ወንድማችን እንግዲህ የጠቆመን ጥቆማ አለ። እሱም ጥቆማ ምንድነው? በቅርብ እንግዲህ ጓደኛው በጣም የሚወደው ከልቡ ጓደኛው እንደጠፋ ነው የነገረኝ። በዋነኝነት እንግዲህ ይሄንን ያለበትም ምክንያት ቤተሰቦቹንም ሲጠይቅ የት ሄደ ሲላቸው ጥሩና ትክክለኛ ምላሽ እያገኘ ባለመሆኑ ነው ወደኛ የመጣው። እኛ ቤተሰቦቹ እያለን አንተ ምን አገባ አይነት ነገር። ከዛ ውጭ ደግሞ የተጸጸተበት ነገር ነበረ። ምናልባት ራሱን አጥፍቶም ከሆነ የሆነ ነገር ሆኖም ከሆነ እኛ ማወቅ አለብን መስማት አለብን ብለው ነው እንግዲህ ወንድሜና ሌሎች ጓደኞቹ እዚህ የጠሩኝ ማለት ነው። በዋነኝነት ምንድነው ይሄ ልጅ ጓደኛቸው ያጋጠመው የሚለውን ነገር ከወንድማችን አንደበት ነው የምንሰማው። ታዲያ እናንተ እንደተለመደው እኛን አበረታቱን፣ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም ይሁን። እንዴት ነው? እግዚአብሔር ይመስገን። በመጀመሪያ ደረጃ ለሰጣን ጥቅም በጣም እናመሰግናለን እና ምስጋናውና እኔን እኮ ማመስገን አለብኝ። ይሄን ደግሞ የምትመልስልኝ አልመሰለኝም ነበር። ስራ ይበዛብሃል ብዬ ነበር ማስበው። ያው ስራ በጣም ብዙ ነው። በእርግጥም ግን ደግሞ የሆነ የተለየ ነገር ካለ እኛ የትኛው ቦታ እየሄድን ተደራሽ እያደረግን ስራዎችን እንሰራለን ማለት ነው እና መጀመሪያ ከስምህ እንነሳ። ስምህ ማን ይባላል? ከዛ በኋላ ደግሞ ምን እንዳጋጠመህ ለአድማጭና ተመልካችም ለእኛም ሁሉን ነገር በዝርዝር እንድትነግረን ነው። ድምፅህን ጨመር አድርገህ። ያሬድ ክንፈ እባላለሁ። እዚሁ አዲስ አበባ ነው ተወልጄ ያደግኩት እና አሁን እንግዲህ ያሳየው ሰፈር ላይ ነው ተወልደን ያደግነው እና ስለ እዚሁ ሰፈር ማለት የነገርኩህ ጓደኛዬ ማለት ነው። እንዴት ልበል? ከልጅነት ጀምሮ አብረን ያደግን ልጆች ነበር። በቃ ፓንት እንኳን ሳይቀር ተቀያይረን የምናደርግ ልጆች ነበር እና እንዴት ነው በቃ ከተወሰነ ጊዜ በኋላ ግን ምን መሰለህ በቃ ቤተሰቦቼ ላይ የሆነ ያጠፋሁት ነገር አለ ይለኛል። ምን እንደሆነ ግን አይነግረኝም። ሁሉ ጊዜም ማለት ነው ቤተሰቦቼን እኮ በደልኳቸው፣ ቤተሰቦቼን እኮ ጨቆንኳቸው፣ እኔ ግን ሰው አይደለሁም መኖር አይገባኝም ይላል። ብዙ ጊዜ ሲጨናነቅ
ኢቭን ለንዝናና ብንወጣ እንኳን እሱ የሚያስበው ያንን ሀሳብ ነው። ላይክ ተደጋጋሚ ይለዋል። እሺ ምንድን ነው ያደረኩት ንገረኝ ይቀልሃል ይለዋል። ምንም መናገር አይፈልግም እንዳልኩ እኔ በቃ መናገር የማይፈልገው ሚስጥር ቢኖረው ነው ብዬ ያሰብኩት። አንድ ቀን ማታ አምሽተናል እንደውም ከእሱ ጋር ቤቱ ድረስ ሸኝቼው ነው የመጣሁት። ትንሽ ቀማምሰን ነበርና እሱ ትንሽ ከኔም ባስ ብሎ ስለነበር እቤቱ ሸኝቼው ነው ጠዋት እንገናኛለን ተባብለን ነው። በነጋታው ስልክ ስደውልለትም አያነሳም፣ ስልኩ ዝግ ነው። ላይክ ሰፈሩም ሄድኩኝ ፈለኩት ይሄዳል ተብሎ የሚታሰብበት ቦታ እኔም የማውቃቸው ቦታዎች በሙሉ ሄድኩኝ የለም። ቤተሰቦቹ ጋር ሄድኩ። ይሁን እናንተ ጋርም ደውል ያሰብኩት ያኔ ነው። በቃ እናንተን ሚዲያ ተከታተላለሁ ብዙ ጊዜ እንደዚህ አይነት ነገሮችን ተፋውቃለሁ እና ጓደኛዬ ቤተሰቦቹ ያሉኝ ነገር ትንሽ ከብዳል ማለት አያገባም ስለልጃችን እነዛ እንደ ቤተሰብ ልጄ ያሉ ሰዎች እነሱ ቤት እየገቡ ሳምንትም ወርም ምኖር የነበርኩ ልጅ ስለ ልጃችን አያገባም ከውጣለን። አባትየው ኢቭን እንደውም ዱላ አንስቶብኛል። ምን አደረኩ ነው። ምንድን ነው ምክንያታቸው? እኔ ምክንያታቸውን ማንም አልነገረኝም። ምናልባት ግን ሲመስለኝ አሁን ታናሽ እህቱ ሆስፒታል ነው ያለችው እና እሷን ወይ መቷት ሊሆን ይችላል። ምናልባት የትና ወንድም ነገር ታውቀው የለ እሷን መቷት ሆስፒታል ገብቶ ወይ ጠፍቶም ሊሆን ይችላል። ግን ጠፍቶ ቢሆን ቤተሰቦቹ እንደዛ ይሉኛል። እነሱ የሚጨነቁ ነበር። ግን የነሱ ደግሞ መጨነቅ አይደለም። ላይክ እንዴት ከአንድ ካብራክ የወጣ ልጅ ጠፍቶ እንዴት እንደዛ ትላለህ? የለም ልጅ እኮ ድኮ የለም ቤት ውስጥ ሲገባ እኔ እንደውም በር ላይ ተቀምጬ እነሱ ሲያዩኝ ሲገባና ሲወጣ ለመከታተል ሞክሬ ነበር። ከአንድ ሳምንት በላይ ተቀመጥኩኝ። የለም ኢቭን ገጠር ያሉ ዘመዶችን እንኳን ደውዬ አናግሬያለሁ። ኧረ እኛ ጋር እንኳን ሊመጣ ይኸው ታውቂያለህ ደውሎም እኮ የለውም ነው የሚለው። በጣም ከባድ ነው። ብቻ እኔ ጓደኛዬ መልካም ሰው ነበር። እንዴት አስወጣ ምንድነው ማለት ስመጣ ብቻዬን ስመጣ ካንተ ጋር ስመጣ አይታል የሰፈር ሰው ምን ሲል እንደነበር ያንተ ጓደኛህ ጠፋ እኮ የት ሄዶ ነው ብቻዬን ተንቀሳቅሻለሁ። እና ከቤተሰቦቹ ጋር ማለት ምን አይነት ግንኙነት ነበር የነበረው? እንዴት መሰለህ እስከ ተወሰነ ጊዜ ያህል በቃ ሰላም ነው፣ እንደማንኛውም ቤተሰብ ነው የሚኖሩት። እዛ ግን በመሀል ልጅቷ ሆስፒታል ትገባለች። ምን ሆና ነው ልጅቷ ሆስፒታል የገባችው? ስለ ልጅቷ የምታውቁት ነገር አለ? ተደብድባ ነው እንደዛው ነው የተባለው። እንግዲህ ማን ነው ያገባች ነው ማዘራቸው ነገረችልኝ። ማለት ከማዘራቸው ይልቅ እሱ የቅርብ ጓደኛህ ነው አይደል? እሱ ምን ሆና ነው አለ? እሱማ ሰው መቷት ነው። ሌቦች ማታ ላይ ምናልባት ያላትን ለመንጠቅ ሞክረው ደብድበዋት ሊሆን ይችላል። ግን ሆስፒታል ውስጥ ገብታ እንጃ እንዴት እንደሆነ ግን ማንም ሰው አልጠየቃትም። ልጅቷ እናትዬ አታስገባንም ላይ እኛ አዝና ነው ምናልባት የመጨረሻው ልጇ ስለሆነች በቃ የእሷ ነገር ሆኖባት ነው ምናምን ብለን ነበር። ግን ምን ታደርገዋለህ? ልጅቷ እስካሁን አልወጣችም፣ ኮማ ላይ ነው ያለችው። በዛው ውስጥ እንድንገባ ይፈቀድልን። ምን ታደርገዋለህ? አሁን ልጁ ጠፋ፣ ስልኩም አይሰራም። ልጅቷንም እህቱንም ሳያስታምም አልኩ አብረን የገዛቱን እንዳያስታምም ተደርጎ ጠፋ። ማን ነው እንዳያስታምም ያደረገው? እህቱን ቤተሰብ እናቱ ነች። ምናልባት ጉዳት ያደረሰባት ወይ የመታት እሱ ሊሆን ይችላል። እኔ እንደዛ ብዬ ነው የማስበው። ስለ እንዳልኩህ ሌላ ጊዜም ቤተሰቦቼ ላይ ያጠፋው ምን ይለኛል ብዬ ምናልባት እሷ ሆስፒታል ከገባች በኋላ ነው በርግጥ እሱም እንደዚህ አይነት አመል የጀመረው። ያው ምናልባት እሱም ደብድቧት ሊሆን ይችላል፣ አይታወቅም። ይሄን እንዴት አልነገረም ታዲያ? ቤተሰቦች ላይ ያደረስኩት በደል አለ ካለ የደበደባት በሌላ አማርኛ እሱ ነው ማለት ነው። እኔ የሚመስለኝ እንደዛ ነው። እሱ ምናልባት እንደ ትናንት ተገናኝተናል ብለኸኛልና ከመጥፋት በፊት እዚህ ሄዳለሁ እንደዚህ ላደርግ ነው ያሉ ምናልባት ሀገር መውጣት ሊሆን ይችላል። የተለየ ነገር ያለህ ነገር ነበር? አረ ባይገርምህ እንደውም ተቀጣጥረን በጠዋት የምንሄድበት ቦታ ነበር። ተቀጣጥረን ነው የተለያየ ነው። ኢቭን እንደዛ ሰክሮም ላይክ ኖርማል ነው ላይክ ስለ ከስንት አንዴ የሚፈጠር ነገር ስለሆነ አንዳንዴ እንደዚህ ይሆናል። ገብቶ ምናልባት የዛን ለታስቀይሟቸው ሊሆን ይችላል። ይሄ ነበር ያሰብኩት። ግን ጠዋት ላይ የለም ወጥቷል።
እንደዛ ሆኖ ደግሞ ቀጠሯችሁ ልትሄዱ ስትደውልለት ስልኩ የለም። ሌላ ጊዜ እንደዛ ጠጥቶ እንኳን በጠዋት መጥቼ እኔ ነኝ የምቀሰቀሰው ተኝቶ ነው የማገኘው ያሉት ላይ ቀጠሮ ስለነበረ መቼም አይነሳም ብዬ ነው የጄል ጠር የሞከርኩት። ግን ስደውልለትም ስልኩ አይሰራም። ከዚያ እንዴ ምን ሆኖ ነው ልጅ ብዬ ቤት መጣሁ። እንዳልኩ ቤተሰቦች መጀመሪያ እናትየዋ ነች እንደምወጣቸው እናት ወጣች። አይ የለም እንዴት ሄዶ ነው ማየ ምን ሆኖ ነው ብዬ ልገባ ስል በር ተያዘብኝ። ደነገጥኩ። እንዴ ምን አስቼ ነው ለምንድን ነው የማታስገቡኝ ምናምን ማለት ፈልኩ። ግን ሊሰሙኝ ፈቃደኛ አልነበሩም። ስንቴ ነው የጠየቃቸው ቤተሰቦች? ከጠፋ ጊዜ ጀምሮ አሁን ከጠፋ ጊዜ ጀምሮ መላለስባቸዋለሁ። ግን በቃ ተመሳሳይ ነገር ነው። አትምጣብኝ፣ አሁንማ ከመጣህ ጠቁምብሃለሁ፣ ፖሊስ አስይዛለሁ እያሉኝ ስለሆነ ማለት ምን ሰርተህ መሄድ ትችላለህ? እንጃ እኔም አልገባኝም። ለዛ እኮ ነው እናንተንም ማስገባት የፈለኩት። እንዴት ነው ማለት እስኪ ስለ ልጁ አንዳንድ ነገር ንገረኝ። ከወጣትነቱ ፍቅረኛ ካለው ምናምን እንደዚህ አንዳንድ ነገሮች ንገረኝ። እሱማ ፍቅረኛ አለው። ላይክ እሷም እዚህ ሀገር አይደለም ያለችው፣ ከዱባይ ነው። እዛ ነው የምትሰራው እና ስለ የተወሰነ ገንዘብም ትልክለታለች፣ ይዝናናል። ላይክ ቤተሰቦችንም የሚረዳ ልጅ ነው። ኢቭን ራሱም ሰራተኛ ነው። ላይክ ትምህርት ካቆመም በኋላ አንድ ላይ ነው ትምህርት እንትን ያለው፣ አብረን ነው የምንሰራው። ኢቭን አሁን ራሱ ስራ ተስተካክሏል። እሱ ሳይገኝ እንዴት ይሰራል? አሁን አንተ ፎከስ ያደረከው ጓደኛ ላይ ነው? አዎ ጓደኛዬን አግኝቼ ኢቭን ፖሊስ ጣቢያ ሄጄ መጠቆም አስቤ ነበር። ግን ለምን አጠቆም? ቤተሰቦቹ የሚያውቁት ነገር ቢኖር ነው ወይ አባረውት፣ እኔም አስቀየሚያቸው ከሆነ ሳላውቅ እሱንም አባረው እኔንም ቢያልኝ። የተለዩ እቅዶች ነበሩት ደግሞ ብለህ የሉትም አልከኝ? አልነበረውም፣ በጭራሽ አልነበረም። ግን አዘን ነበር ውስጡ። ልጅቷ ከገባች በኋላ በቃ የቱ ነገር አላስቻሉም። ስለዚህ በቃ ወይኔ ቤተሰቦች ነው ገልጾ ግን አልነገረም። ገልጾ አልነገረኝ። ምንድነው አንተ ነው የመታሃትም ይባል አይደለም ነው አልመታሃትም። ግን ያስታውቃል። አኳኑ ስላልደረሰለት ምን ሊሆን ይችላል። ግን አኳኑ ደግሞ አልደረስኩላትም ነው ቤተሰቦች ማለት ለክፋት የሚሰጥ አመታት ነው ልጅቱ ጋር የገባችበት ወይስ አላያችሁም? ኮማ ውስጥ ነው ልጅቱ እስከዛሬ ድረስ። ከጠፋ ምን ያክል ጊዜ ነው? ወደ 2 ሳምንት። 2 ሳምንት አንድ 4 ቀን አካባቢ እሷ ከገባች በኋላ እኮ ላይክ በጣም የተጨናነቀ ነበር እንደምልህ። በቃ ቁጭ አጠገቤ ተቀምጦ እንኳን ከኔ ጋር አይደለም ያለው ልጁ፣ ሌላ ቦታ ነው ያለው ሀሳቡ። ስም ይምታታበታል። የእህቱን ስም ነው የሚጠራው ሰው ለመጠራት ሲፈልግ። በጣም በቃ ጭንቀት ውስጥ እንደሆነ ያስታውቃል። ስለዚህ በቃ ከልብ አይደለም ቢያወራኝም ቢመጣም አጠገቤ ይቀመጥም በቃ ከልብ አይደለም። ምን ተፈጥሮ ነው እላለሁ። አንተ 2 ሳምንት ሙሉ ጨቅጭቃቸዋል ቤተሰቦች? እኔማ እንደውም በሌላ ሰው ለምን በሰፈር ሰው ለምን አላስጠየቃቸው? ሞክሬያለሁ። ያው ጓደኛ ምንም ብለኸኛልና እናት አባቶችህም ያንተ እኔ ባልፈልገው እኮ ሌሎች ወዳጆች አሉት እኮ እየመጡ ይጠይቃሉ። ኢቭን እኔ ራሱ ይደወልልኛል ከሌሎች ሰዎች እንዴት ሄዶ ነው ማላቅም ሰሞኑን ጠፍቶብኛል፣ ኧረ እናንተ ማፈልጉት እስቲ እያልኩ ነው። ስለዚህ እኛን የጠራህና ሰዎችን እንድንጠይቅልህ ነው። አዎ ግን ቤታቸው ውስጥ የማይገባበት ምክንያት ምን እንደሆነ ብታውቁልኝ ደስ ይለኛል። ለምንድን ነው የከለከለች? ልጁ ቢጠፋ ስለምን አፈልጉ ነው ያለው? አያገባችሁም ነው በደፈናው? በቃ አያገባችሁም። እናንተን ሚዲያ ደግሞ በደንብ ተከታትያለሁ። የማልገምተውን ነገር ሲያደርግ አይቻለሁ። እኔ እንደዚህ አድርጓል እያልኩ አይደለም፣ በቃ የሆነ ነገር አድርጓል እያልኩ አይደለም። ግን በቃ ልቤ ላይ የሆነ ጥያቄ አለ። ያን ጥያቄ ደግሞ ትመልስልኝ የምትችለው አንተ ልትሆን ትችላለህ። ምናልባት አንተም ባትመልሰው እኔ መጠየቄን አላቆምም። እንዴትም ብዬ ወንድሜን መጨረሻ ማግኘት አይቀርም። እውነት ነው። ካሜራማን ተጨማሪ ጥያቄዎች ይኖረዋል? ከባድ ነው ለመናገር። ምን አይነት ጥያቄ ያለኝ ነው? አንተ እንደ ግል እንደ ጓደኛ ኦሬዲ ጓደኛ ከጠፋ በኋላ ያቺ ልጅ ኮማ ውስጥ እንዳለች ነው የምታውቀው ማለት ነው፣ የጠፊው እህት ማለት ነው። ኮማ ውስጥ በምት ብቻ እንደገባች ለማጣራት አልሞከርክም ወይ? ሁለት ደግሞ ሆስፒታል ሄደህ ለመጠየቅ ምናምን የሞከርካቸው ሁኔታዎች ካሉ፣ ሁለት ደግሞ
እናትየውና አባትየው ስታወራ ኦሬዲ ቤት አያስገቡም። ቤት ወደ ውስጥ ጭራሽ አይቻልም። በር አንኳኩተን ሚሉ ማለፍ መግባት አይቻልም። ወደ ውስጥ ነው የምንባለው። ከጓደኞቼ ጋር ምናልባት እነሱን አይተው እንደ ሽማግሌ ሆነኝ ሌሎች ጓደኞቼን ልጄ ለመግባት ሞክሬ ነበር፣ ግን ሁላችሁም አትገቡም፣ አይቻልም፣ በቃ ምክንያታችንንም አይጠይቁ ነው። በር ነው የሚዘጋብን። ስድብም አለው። ኦሬዲ በፊት ላይ አብራችሁ ስታርጉ የነበረው ጓደኛ ከሆነ ብዙ ነገር አብረን ያደግነው አልኩህ። አብረን በጣም ብዙ ነገር ሳውራ የበፊት ባህሪው ምን አይነት ባህሪ ነበረ? ጓደኛ እና አሁን ሊጠፋ ይችላል ብለው ኦሬዲ የምታስበው ነገር ምን ሊሆን ይችላል? በዚህ ምክንያት ጠፍቷል ብለህ የምትገምታቸው ነገሮች ካሉ ለኛ ብትነግረን። እንዲያው ምናልባት ግን እህቱን መቷትና እሱ ያለችበት ቦታ ላይ አድርሶ አሁን ያለችበት ቦታ ላይ እሱ ከሆነ ምክንያቱ ለእንደዛ ነገር ተጠያቂው እሱ ከሆነ ለመሸሽ አስቦ ወይም ለመሸሽ ቢያስብም ደግሞ ሳይማክረኝ አይሄድም። ከዚህ በፊት ብዙ እንዳልኩ በቃ ከልጅነት ጀምሮ አብረን ያደግን ልጆች ነን። ምንም አይደብቀኝም፣ ምንም አልደብቅም። ይሄን ለመሸሽ ቢያስብ ይነግረኛል ብዬ ነበር የማስበው። ምንም አላለኝም። ገብቶ እንዳልኩ ልጅቷን እህቱ እንደዛ ሆነች በኋላ በቃ ተቀይሯል። አመሉም ጸባዩም ደስተኛ የነበረ ልጅ፣ ተጫዋች የነበረ ልጅ ይሄን መንገድ ላይ የማያውቀውን ሰው ተከዞ ሲያይ አጽናንቶ እና አጫውቶ ወይም የቸገረውም ነገር ካለ በቃ በሚችለው አቅም ረድቶ ይመጣል። እኔን ያስተምመኛል። እንዴ ሰፈራችን ላይ አለን የምንለው አንድ ጓደኛችን ነው። ይሄ ግን አራያችን ነው ለአብዛኞቻችን። ምናልባት የሆነ ወጣትነት የሚባለውን ነገር ከባድ ነው በጣም እና ያው የደረሰው ነገር ቀጥል። ኦሬዲ በጣም ቤስት አብሮ አደግ ጓደኛ ከሆነ የእሱን ፕራይቬት ታውቃለህ ብዬ አስባለሁ። ማለት ነው ፍቅረኛው ሊሆን ይችላል፣ ሌላ ጓደኞቹን ቤተሰቦቹን እንደምታውቃቸው ነው። ፍቅረኛው ጋር ይሄን 15 ቀን ደውሎላት ያውቃል ወይ? ካንተ ጋር ተደውላችኋል ከፍቅረኛው ጋር? አክቹሊ እኔ ጋር ትደውላለች፣ ግን እሷም የምትደውለው እሱን ፍለጋ ነው። ላይክ ከሁላችንም ላይ ነው የጠፋው። እኔ ስልህ እንደ መጨረሻ አማራጭ እኔ በምችለው ላይክ ያለኝን አቅም በሙሉ ተጠቅሜ የሆነ እንዴት ልበል ሱቅ ኢቭን የምናውቃቸው ሌላ ኖርማል ነገር የምንገዛባቸው ሱቆች ላይ እንኳን ከመጣ እያልኩኝ ስልኬን እየሰጠው የሚሄድበት አጋጣሚ ነው ያለው እዚሁ ሰፈር ላይ ማለት ነው። ኢቭን መግባት መውጣቱን ልጅዬ በራቸውም ጋር ድሬያለሁ ብለኸኛል። ሁሉም ሰው በቃ የለም አላየኑም ነው። ቤተሰቦቹ ያልነገሩን እንዴት ሌላ ሰው ሊነግር ይችላል? እኔም ብቻ አይደለም ደግሞ ቤተሰቦች ጎረቤቶችንም የኔን ቤተሰቦች ልኬ ነበር። እናቴንም አባቴንም አስከትዬ ልኬ ነበር። በቃ እንደማይተዋወቁ ሰዎች ነው የሱ ቤተሰቦች። ኢቭን እንደ ትላልቅ ሰዎችም እየተመለሱ አይደለም። ከሷ ጋር ሲቀርታ ቋራጥኩና ከሷ ጋር የተነጋገሩት በስልክ ከፍቅረኛው ጋር ዱባይ ካለችው ጋር ለመጨረሻ ጊዜ ሊጠፋ ሰማው የተነጋገሩት ያላት ነገር ካለ በዛ አጠቃላይ መጥፎ ነገሮች ተነጋግረው? አረ ምንም አልተነጋገሩም። እኔ እሱንም ጠርጥሬ ጠይቂያት ነበርኩ የተነጋገራችሁት ነገር አለ ወይ ማለት ወይ ተቀያይማችሁም ከሆነ ተጣልታችሁም ከሆነ ምንም በፍቅር ነው የተለያየነው። የት እንደሄደ ራሱ አልነገረኝም። እንደ ጓደኛ ሲከፋችሁ የምትሄዱበት ቦታ ማለትም አሁን አንዳንድ ሰው ሲከፋው ጸበል ሊሄድ ይችላል፣ መናፈሻ ቦታ ሊሄድ ይችላል እና እንደዚህ አይነት ቦታዎች የመፈለግ ነገር ውስጡ ነበር ወይ? ስለ በእኔ የምንሄድበት ቦታ ነበረች። አንድ የምንቀመጥበት ቦታ አለ። እዚሁ ከተማ ውስጥ ነው? እዚሁ ከተማ ውስጥ ነው። እዚሁ ከተማ ውስጥ ነው አይኖርም። ሁለት ሳምንት ፈልጌያለሁ። ስልኩም አይሰራም። በቃ ጠፍቷል ስልኩ። ብቻ እኔ ቀን በቀን በቃ እንቅልፍ ነው ይሰኛል። እኛም እውነቱን ለማጣራት እንሞክራለን ወንድሜ። ያው ያሉትን ነገሮች አንተም ከጎናችን ሆነ የቤተሰቦቹን ሪያክሽን ማየት ስለምንፈልግ ካሜራ ይዘህ ሂደህ እያንዳንዱ ነገር እንድጠይቃቸው ፈልጋለሁ። በዋነኝነት እኔም ዛሬም ከምታውቃቸው ኩሮዎች ጋር ነው ዛሬ የመጣሁት ማለት ነው። በዋነኝነት እኛም ሰብሰብ ብለን አሉ ጓደኞቼ፣ የስራ ቲሞቼ ማለት ነው። እነሱ ጋር ሆነን እያንዳንዱ ነገር ለማጣራት እንሞክራለን። ተመልካቾቼ ጥቆማውን ሰምተናል። ምን ሆኖ ነው ይሄ ልጅ ምንድነው የደረሰበት የሚለውን ነገር ደግሞ ለማጣራት ሞክረን ለእናንተ እውነቱን የምናሳውቅ ይሆናል። ለወንድማችንም ለተጨነቁትም ሁሉ እንግዲህ እውነቱን ለማሳወቅ በቻልነው መጠን እንታትራለን ማለት ነው። ታዲያ እናንተ እስከ ፕሮግራሙ ፍጻሜ
አብራችሁን የአሻራ ሚዲያ ቤተሰቦች ያው እንደሰማነው ነው የልጁን ጉዳይ ሰፈር ውስጥ አንዳንድ ነገሮችን በማጣራት ላይ ነበርን። እንግዲህ ኦልሞስት ሙሉ ቀን ማለት ይቻላል እዚሁ ቆመን ነው እያንዳንዱ ነገር እያጣራን ያለ ነው። ስለዚህ ምንም አይነት እንቅስቃሴ እንዳልነበረው ልጁ በሰፈር ውስጥ እያንዳንዱ ነገር ማጣራት ችለናል። ስልኩም ስዊች ኦፍድ ነው ላይክ ጠፍቷል ስልኩ እና አሁን ደግሞ ምን አሰብን፣ በቃ ይሄ ልጅ ወደ ቤት ሄዶ ድብቅ ካሜራ አስታጥቀን እንልከዋለን። እያንዳንዱ ነገር ከቤተሰቦቹ ያለውን ምላሽ ለማየት ይረዳን ዘንድ ሂዶ ቤታቸው እንዲጠይቅ እንደውል ጊዜው ነው። ምንም ነገር እንዳትፈራ እንዳትሸማቀቅ፣ የጠፋው ጓደኛ ነው። ስለዚህ አብነት ነው ስሙን ያልከኝ አይደል? አብነት የት ነው? በቃ ከዚህ በኋላ ወደ ህግ ይሄድባቸዋለሁ በላቸው። ይሄንን አድርግ። እኛ ተከታትለን ሌላ ነገር የሚፈጠር ከሆነ ወዲያው ገብተን የት እንደጣሉት በአንድ ደቂቃ ጥያቄ እናስመልሳቸዋለን በግድ። ካልሆነ ተጭነው ታስረው ነው የሚሄዱት። ገብቷል? ስለዚህ ይሄን እንድታደርግ ነው ተመልካቾቼ። ያው እንዳልኳችሁ ካሜራ ይዞ ወደ ቤተሰቦቹ ቤት ይሄዳል። የሚሆነውን ነገር አብረን በድጋሚ እኛም ቁጭ ብለን ላይቭ ላይ ነው የምናየው ካሜራውን። የሚሆን ነገር ካለ ቶሎ በፍጥነት እንደርስለታለን። እስከ ፕሮግራሙ ፍጻሜ አብራችሁን ምንድን ነው የሚያመላልስ ቤት? ምንድን ነው የምትፈልገው ነገር? አንተ ምንድን ነው ዝም ብለህ አስር እየተመለስክ እንትን አትበልብኝ። እኔ ልጄ ጋር ልጅነትን እዛ አውቃለሁ ልጄ እንደሆንክ፣ ግን ቢሆንም ወደዛ ሄድልኝ። እኔ አሁን ልሄድ ነው። እኔ ለራሴ ስንት ሀሳብና ጭንቀት እያለብኝ አንተ እንትን ትላለህ እንዴ? ምንም የምታስፈልገው ነገር የለም። ስለ አብነትን የሚያገባኝ ነገር የለም። ውጣልኝ፣ ዘር በል ከዚህ። እማውቀው ነገር የለም። እባክህ ልጄ ለራሴ እኮ መውስጥ ናት እንትን ብላልኛለች። ዘር በል ሂድ። እማውቀው ነገር የለም። በቃ አንድ ናቸው፣ የራሳችሁ ጉዳይ። ሂድ ወደዛ፣ ዘር በልልኝ። እኔ አንተ ልጅ ነገር አትፈልገኝ። እኔ ለእናትህ ነው የምናገረው። ዘር በልልኝ ወደዛ። ሁልጊዜ አትመላለስ። በቃ የማውቀው ነገር የለም። ሂድ ፈልገው ካለበት። እኔ ስለሱ የማውቀው ነገር አለ? እኔ ስንት ሀሳብና ጭንቀት አለብኝ። የማውቀው ነገር የለም አልኩህ። እኔ ከወዳጆቼ ጋር አታጣለኝ። ዘር በልልኝ ወደዛ፣ ዘር በል። እኔ ለአቶ ክንፈ ነው የምናገረው። እኔ አሁን ልጄ እኮ ውስጥ ናት ያለችው። ልሄድ ነው። ውጣልኝ፣ በሕግ አምላክ ውጣልኝ። በቃ ቤት ሄዳ እንዳትድረስብኝ። ሂድ ወደዛ፣ ፈልገው። የራስህ ጉዳይ። እንዳንተ አይነት ጓደኛ በኖሩ በጣም አፍራለሁ። አሳፋሪ ነው። ሂዱ በቃ፣ ሁለታችሁም አንድ አይነቶች ናቸው። ሂዱ። እሱንም የወለድኩበት እንትን በተረገመ። ዘር በልልኝ። አሁን ልጅ ይደጋል ለአባትየው ሁሉ አድሯል። ልሄድ ነው። ዘር በልልኝ አልኩህ እኮ። የምትፈልገው ነገር አረ ምንድን ነው የምትፈልገው ከኔ? ቆይ የምትፈልገው ነገር ምንድን ነው? ሲቀና በል ምንድን ነው ከኔ ያለችው? የማውቀው ነገር የለም። እኔ እንዳንተ እኮ ፈላጊ ነኝ። ልጄ የት እንዳለ የት እንደሄደ አላውቅም። እሱን ጠይቀው። አላውቅም። ወጥቶ ሄደ። ማታ መጣ አደረ። ወጣ። የማውቅብህ ነገር የለም። አሁን ጣል እና እኔ ስለ ልጅ አንተ ታስተምረኝ ነው እንዴ? አንተ ነህ እንዴ? ምን ላድርገው ታዲያ? ስንት ቦታ ልሁንልህ ታዲያ? ስለ እሱ ምን ያገባኛል? እኔ ስንት ቦታ ልሁን? እኔ አሁን ጭንቀቴ ኮማ ውስጥ ያለችው ልጄ ጋር ነው። ሰማኛለህ? ሄደህም አንተ ጠይቃታል። ጓደኛ ብትሆን ኖሮ እሷን ሄዳ አይታታል። ሂድ ውጣልኝ። አሁን በቃ ሂድ፣ እዛው በቃ ሂድ። እኔ በሌለሁበት ማየት ትችላለህ። ውጣልኝ፣ ውጣልኝ። አባትየው እዛ እኮ እንትን እየጠበቀ ነው። ስለዚህ እኔ በቃ እሱማ ልቀይር ልሄድ ስለሆነ ዘር በልልኝ ውሎ ነው ያደረው። ሂድ ውጣል፣ ሂድ። እንግዲህ ውድ ተመልካቾቻችን ያው አንዳንድ ነገሮችን ስናጣራ ነበረ። አሁንም ሰፈር ውስጥ ነው የምንገኘው። እናትና አባቶች አሁን ቤት እንዳሉ ማጣራት ችለናል ማለት ነው። በዋነኝነት እስኪ ከዚሁ ሰፈር መረዳጃ ማህበር እንደመጣንና የታመመችውን ልጅ መጠየቅ እንደምንፈልግ እንጠይቃቸውና ቤት ለመግባት እንሞክራለን ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ፣ ተከታተሉን። እዚህ ግቢ ነው አይደል? ገመድ አለ። ዝጋ ግቢ
ቤታቸው እንደተገባ ሁለት በቀኝ በኩል ነው ያለው። እሺ እሺ ይሄ ነው ማለት ነው አይደል? አዎ እዚህ ቤት የአቶ አለሙ ቤት ነው። ሰላም ነው አቶ አለሙ እርሶ ነው? እንዴት ነው? ሰላም ነው ወይ? ከዚሁ ሰፈር መረዳጃ ማህበር ነው እና የመጣ ነው። ያው የታመመችዋ ልጅ ለመጠየቅና እንደ ሰፈር እንደ ወጣት ያሰባሰብነው ነገር ስላለ ልጅቷን ለመጠየቅ ነበረ። ምንድነው? አዎ ካሜራው ያው እንግዲህ መረዳጃ ማህበሩ ብዙ ስራዎችን ይሰራልና ያው ሴቭ ሆኖ እንዲቀመጥ አንደኛ ነገር ይኸውልህ እርዱን የሚባል ወሬ ምንም አያወጣም። አቤት እርዱ ምናምን ያለው ነገር የለም። ትክክል። ስለዚህ እኛ ምንድነው ካሜራ ይዘህ ምናምን መተህ ራዳችሁ ነው ከመረዳጃ ምናምን ከዚህ ከሰፈሩ ወጣት ማህበር ነው የመጣ ነው እና እንደ ሰፈር ሰው ሲጎዳ እየተከታተልን ሰዎችን እንረዳለን። ያው ወጣቷ ልጅ ጽጌረዳ በመታመሟ ደግሞ እሷን ለመጠየቅና አንዳንድ ነገር እናንተንም ለማገዝ ነው የመጣ ነው። ምንም የሚታገዝ ነገር የለንም። ምንም የምንፈልገው ነገር ነው። እሺ ስለ ሁኔታውስ ቢያንስ ብንጠይቃችሁ? ምንም ነገር በቃ እኛ እንደመጣን ራሳችን ሰው ከሰው እኮ መረዳዳት እኮ አለበት። አያስፈልገንም። እርዳታ አያስፈልገንም። እኛ ራሳችን ተሸፋፍነ እዚህ ላይ ካሜራ ይዘህ የተሸፋፈንኩት እንኳን ጉንፋን ያው ሰሞኑን ስላለ ጉንፋን እንዳይዛችሁ ይሄ ምናልባት ታውቁኝም ይሆናል ላታውቁኝም ትችላላችሁ። እኛ ሲጀመር አናውቅም፣ ሰፈር ሰው ምንም አናውቅም። ግን እርዳታ ምንም የምንፈልገው ነገር የለም። እኛ ለልጃችን የመጣውን ነገር እናንተ እንላለን። ምንም የሚያስፈልገን ነገር እኛ እኮ ይኸውልሽ እናትዬ እኛ እኮ የአብነት ጓደኞች ነው የልጃችሁ ማለት ነው። አብነት ማለት ነው ማለት የእናንተ ልጅ ጓደኞች ነን። እዚሁ ሰፈር ነው ተወልደን ያደግነው እና መረዳጃ ማህበሩ ሰምታችሁትም ይሆናል። ያስፈልጋል ነው አሁን እኮ መርዳት የምትፈልገው ነው ማለት ነው። በካሜራ ታጅበ ምናምን አይ ካሜራውን የፈለኩት አይደለም። ካሜራውን የፈለኩት ደግሞ ከኛ በላይም ሊያግዛችሁ የሚችል ሰው ስለማይጠፋ ያው እኛ እርዳታም ስለማንፈልግ ምንም አይነት ካሜራ ምንም ነገር አያስፈልግም። ስለመጣ ስላሰብን እናመሰግናለን። ቢያንስ እሺ ቆይ አትዝጋ አባቴ። ቢያንስ እሺ ስለ ልጅቷ አዋሩ ኮማ ውስጥ እንዳለች ስላለችበት ሁኔታ ብቻ እኮ ስለዛ እሺ ንገሩን። ቢያንስ ስለዛ እናውራ። ችግር የለም። ምንድን ብለን ነው የምንነግርህ? እኛ እኮ ልጆቻችሁ ነን። ችግር የለም። ነው አውቃለሁ ልጆቻችን ናችሁ። ግን ምን ብለን ነው ስለ ልጅቷ የምንነግርህ? ያው ያለችበትን ሁኔታ አሟታል እንዴ የተሻለ ሕክምና እንድታገኝ ማድረግ እንችላለን። አይደለም ማኪሞች እየረዷት ነው። ትንሽ የሚባል እኮ እንትን እኮ አይደለም ያለን ማህበር አይደለም ያለን። የተሻለ ሕክምና እኛ ካስፈለገ በገንዘባችን እያሳከምን ምንም አይነት እንዳታከሰው። የሰው ልጅ እኮ በገንዘብ ብቻ አይኖርም። የኔ እናት በገንዘብ ብቻ እኮ አይኖርም። እንረዳዳ። አዎ በገንዘብ ብቻ እኛ ልጆቻችሁ ነን። ስለዚህ ለእናንተ ደግሞ ደስ ሊያሰኝ የሚችል ነገር ነው እያቀረብኩ ያለሁት እና 5 ደቂቃ አሁን እኮ አንተ ከሰፈር ሰው ነኝ እንደዚህ ምናምን ትላለህ፣ ግን ከስተጀርባ ካሜራ ይዘህ እኮ ከፈለጋችሁ መታወቂያም ልስጣችሁ ይችላል። እስቲ ቆይ አንተ ከእንደ መጣው ሲጀመር ቆይ መጀመሪያ መታወቂያ ስጣችሁ። አሳየን እስቲ። እሺ በጣም ጥሩ። ይሄ መታወቂያ ይሄ ሌላ የተለየ ነገር የለም። እንግዲህ በዋነኝነት እንዳልኳችሁ ነው። ሌላ የተለየ ነገር ኖሮ አይደለም። ግን እናንተ ስለ ሁኔታ ለምጠይቅ ነው። እናመሰግናለን። እንዴት ናችሁ? ተመስገን ደህና ነን። አሜን አሜን። ሰላም ነን። ያው እንዳልኳችሁ ነው። ከዚህ ሰፈር መረዳጃ ከወጣቶች መረዳጃ ማህበር ነው የመጣ ነው እናንተን ለማገዝ ስለ ልጅቷ ስላለችበት ሁኔታ ለመጠየቅ ብቻ ነው። የተለየ ነገር ኑሮ ምናምን አይደለም። ያው ለምን እንደምትቀርጹ ላላችሁኝ በተለያየ ዓለም የኛ ከግሩፑ ብዙ ሰዎች አሉ። እነሱን ደግሞ የሰፈሩ የዚህ ሰፈር ተወላጆች እኩል አብረን ተረባርበን የተሻለ ሕክምና ልጅቱ እንድታገኝ ነው እና እንዴት ናት አሁን ጽጌረዳ ያለችበት ሁኔታ እንዴት ነው? ኮማ ውስጥ ናት። አሁን አትናገርም፣ አትንቀሳቀስም፣ ራሷን መቆጣጠር አልቻለች። ምንድን ነው የደረሰባት ነገር? ትንሽ ነው ራሷን ሳተች መሰለኝ። ከዛ በኋላ ግን በቃ ምንድን ነው ህመሙ? ተፈጥሯዊ ነው እንግዲህ ሐኪሞቹ የሚሉት ተፈጥሯዊ ነው እያሉ ነው ያሉት። እንግዲህ ትንሽ ራሷን ስታ ነው መጀመሪያ የወደቀችው። ከዛ በኋላ ነው አንስተን ተረባርበን ስንወስድ ሐኪም ቤት ያው ኮማ ውስጥ ነው ያለችው እና ትንሽ ጊዜ እስካሁን ራሷን አታውቅም። እና አንድ ወንድም ነበራት፣ እሱም ጊዜው እዚህም የለም፣ እሱም ወደ ውጭ ሄዷል።
እኛ እንግዲህ ትራውንት እያስተካከልናት ነው እንጂ አሁን ደህና ነች። ከበፊት ካሁን ትንሽ ተሻለች። በጣም ጥሩ ነው። እኛ በምን እናግዛችሁ? ደህና ናት። ምንም የምታገዘን ነገር የለም። በጸሎት ብቻ አገዘን። ደህና ትሆናለች ልጃችን። አይ ደህና ናት። ደህና ትሆናለች። ምንም ጥርጥር የለም። ደህና ናት። በቃ ማለት ትንሽ ችግር የለም። እናትና አባት ለፍቶ ያሳደገው ልጅ ትንሽ እንኳን ትኩሳት ሲያም እሱ ልክ ነው እንትን ይባላል እና አዎ እሱ የሚያስደነግጣል። ያው አባት አይደል ልጅ ግድ ነው። ትንሽ እንኳን ሲያመው እኮ እንዴት እንደምንሆን ታውቃለህ። ትንሽ ልጅ እንደዚህ ስትሆን በጣም ያናድዳል። በጣም ነው የሚያሳዝነው። የስንት ዓመት ልጅ ናት? 14 ዓመቷ። 14 ዓመቷ ናት። ትንሽዬ የመጨረሻ ልጅ ሁለት ናቸው። አንድ ትልቁ አለ፣ አንድ እሷ አለች። እሱንማ እናውቀዋለን እኮ ሰሞኑን ደግሞ እያየነው አይደለም። የለም ከሀገር ውጭ ወጥቷል። አስወጣች ሄደ። እሱ ሄደ። እሷ ስጋን ተሸከመ። መቼ ላካችሁት? ቅርብ ጊዜ ነው። ብዙም አይቆይም። ኦኬ። አይ እኛም ያው ሰፈር ውስጥ እሱንም እናገኘው ነበርና በፊትማ አይጠፋም ነበር። ያው ሰፈር ነው የሚውለው እዛ። ግራውን ካለው ኮንዲሽን አንፃር በቃ እዚህ ከሚውለው በዚህም በዛም ነው። በጣም ደስ ይላል። ባለበት ይቅ ነው እንግዲህ ዋናው እሱ ነው። እኛም ጸሎታችን እሱ ነው። ዋናው እሱ እንዴት ነው እስኪ ማለት እናንተ እናትና አባቱ ናችሁ ነውና ይሄን ሁሉ ውጣ ውረድ ያሳለፋችሁት እንዴት ነው? እናትና አባትነት ልጅ ለማሳደግ አታቋናለህ። ለእኛም ትምህርት ይሆናል። እናት አባትን እስካለ አባት ቤተሰቦችን እንዴት እንዳሳደጉ ታውቃለህ። ኦፍ ኮርስ። ስለዚህ እኛም ደግሞ ልጆቻችንን ለፍተን እኔም ስራ ሰርቼ እሷም አንዳንድ ስራዎች የሰራች ሰፈር ውስጥ እንደዛ ያደረገን ያሳደግናቸውና በጣም ብዙ ጊዜ ያው ታውቃለህ የዚህ ሀገር ኑሮ ተቸግረው ሁሉም እናት አባት በጣም ተቸግረው ነው የሚያሳድግህ። እውነት ነው። የጉልበት ስራ ሰርታ ሴት ወንድ ልጅ ደግሞ ያገኘውን ስራ ሰርቶ ከተማረ በትምህርቱ ካልተማረ ጥበቃ ምንም ሰርቶ ነው የሚያሳድጋቸውና የተለያየ ስራ ሰርተን ነው እናስባ በጣም የለፋን ያሳድጋቸውና በአጋጣሚ ልጅ እንዲህ ስትሆንብን በጣም ብዙ ነገር የተናጋብን በጣም ብዙ ማለት ነው። ይገባኛል። ስለዚህ አሁን ደግሞ እሷ እግዚአብሔር ይምሮልህ እኛም ወደ ቀድሞ ህይወታችን እንድመለስ የጸሎት ነው እንግዲህ የሚያስፈልገን። እንግዲህ ፈጣሪ ይማራት ባለችው እሱ ማለት ነው። ፈጣሪ እንዲመራት አንደኛው ነገር እቺ ልጅ ናት። ፈጣሪ ደግሞ አብሯት ነው በየትኛውም ሰዓት። እና ቅድምም ብያችኋለሁ። እስኪ ቢያንስ የሕክምና ማስረጃዎችን አሳዩንና እነሱን አይተን እኛም ማድረግ ያለብን አሁን ለጊዜው የሕክምና ማስረጃ አሁን እዛው ነው ገና ምርመራ ይቀራታ ምናምን ያሉ ዶክተሮች። ስለዚህ የተለያየ ምርመራዎች ያደርጉላት ስለሆነ ሙሉ መረጃ አልሰጡም። የት ሆስፒታል ነው የተኛቸው? እንትን ነው ምንድነው ስሙ? ሆስፒታሉ ምን ይሰራለታል? አንተ ለሆስፒታሉ እንትን ትላለህ እንዴ? ሆስፒታሉ ምንም የሚመለከተው ነገር የለም። አንተ ነው አይደል እሷን የምትፈልጋት? አይ ምን ችግር አለ? በቃ ምንም ችግር የለም። እንዴ የት ሆስፒታል ነው ያለች ማለት እኮ ያበሳጫል። በቃ ምንም የሚያበሳጭ ነገር አይደለም። ግን በቃ አንተ እንደዚህ ጠይቃት ነው አይደል የመጣው እኮ። በቃ ጠይቃታል ማለት የምትፈልገው ነገር አለ። ይቅርታ ከውስጥ የሆነ ድምጾች እየሰሙኝ ነውና ምንድነው? ቤት ውስጥ ድምጽ አለ። አባት አለ ነው ፋዘር ናቸው። አዎ የእሱ አባት ታሞ እዛ ነው ታይቷል። ትንሽ እሱ ታሟል። እኛ እሱ መታመም አልገመትንም። የእሱ አባቱ መታመም አለ። ከእንደገና የእሷ ደግሞ እንደዚህ መሆን አለ። በጣም የኛ ኑሮ ተመሰቃቅሎብናል። ኑሮ አይደለም እየኖረን ያለ ነው። አይዟችሁ እንግዲህ አልፋል። ስለዚህ በዚህ አይነት ጉዳይ ላይ ራሳችንን ማዳመጥ ነው እንጂ ሰው ማዳመጥ አንችልም። በቃ እንድትረዳ የምፈልገው ራሳችንን ማዳመጥ ነው እንጂ ሰው ማዳመጥ አንፈልግም። አንደኛው ነገር የት ሆስፒታል እንዳለች ልጅቷ ማወቅ አሁን ሆስፒታሉ ምን ያደርግልሃል? ሁለተኛ ያለችው ሄደን ጠይቃት ነው። አዎ መጠየቅ እንፈልጋለን። ሆስፒታሉ ግዴታ ነገርን ጴጥሮስ ተኝታለች። ጴጥሮስ ጳውሎስ ተኝታለች እዛ። እሺ እኛ እንጠይቃታለን። ችግር የለም ጠይቃት። አሁን በአጠቃላይ ስለዚህ የሕክምና ማስረጃዎቿ ምንድን ነው የሚያሳዩት? ድብደባም አለባት። ማን የደበደባት? የደበደባት የምናውቀው ነገር የለም። መች ነው እንደዚህ ሆነው? እናጣራለን። ማለት መች ነው እንደዚህ ሆነው? ቆየች 15 ቀን 20 ቀን ሊሆናት ነው ከገባች ሆስፒታል ውስጥ። እስካሁን ድረስ ኮማ ውስጥ ናት። ምንም አይነት ራሷን መቆጣጠር ማለት ነው። የት ነው ማን የደበደባት? የት ነው ወድቀ? ገና አላወቅንም። እስቲ መጀመሪያ እሷ ትዳንልን ስድንልን እኮ ነው። ከዛ በኋላ እናንተ የት ወድቃ ነው ያገኛችኋት ነው? እኛ ወድቃ መንገድ ላይ ነው ወይስ ቤት ውስጥ? ቤት ውስጥ አገኘናት። ምን ሆነች ነው ስላት ሰው ደብድቦኛለች ተናገረች። በቃ ከዛ በኋላ ዝም አለች። አፋፍሰን ይዘናት ሄድን። እንዴት ትንሽ አስቸጋሪ ነው። ይሄ ነው በቃ ታማለች። ወሰርናት አሳንተን ብላ አልቃስ ያዛት። ጽጌረዳ አለሙ የምትባል ወጣት ልጅ ምን ሆና እንደገባች
ደውለህ ቼክ አድርግልኝ ጴጥሮስ። እሺ እሺ አሁን እኛ ለማንኛውም ሰዓት ደርሶብናል። እሷ የምትጠይቅበት ሰዓት ደርሷል። ስለዚህ ሐኪሞች የተለያዩ እንትን ያሉ ስለዚህ ነው በቃ አንደኛው ነገር የልጅቱንም ሁኔታ ምን እንደሆነች ማጣራት እንፈልጋለን። አንተ ከበሽታው ምን አስጨነቀህ? ሁለተኛው ነገር ደግሞ የመጣው አለ አይደል? ማንኛውም ሰው ጠይቆ እንደሚሄድ እሷን ጠየቅን፣ መረጃ ሰጠን። ሁለተኛ ነገር ደግሞ ሰዓት እየደረሰ ነው። ስለዚህ እሷ አንዳንድ መድኃኒቶችን መግዛት አለብን። ሐኪሞች ይፈልጉናል፣ ቤተሰብ ይላል አይደል እንዴ? ስለዚህ እሷ መጠየቅ ስላለብን አሁን ውጣለን እኮ። ትክክል እኮ ናችሁ እኮ። ሰዓት እየገደልክብን ነው። ትንሽ ሰዓት እኔ ሰዓት ለመግደል ፈልጌ አይደለም ፈልጌ አይደለም። አሁን እዛ የጽጌረዳ ቤተሰብ ሲባል ማንም ሰው የለም። በእኛ ገጠመኝ ነው የመጣ ነው። አንዳንድ ነገሮችን ቡና ምናምን ጠጣ ብላ እሷ ከዛው ተመልሰን ልንሄድ ነው። ሰዓት እስኪደርስ ነው። እኛ ሁለታችሁ ምን ትሄዱት? አይደለም እሷ ድሮ ስለመጣ እኔ ነኝ የምሄደው። እሷ ድሮ ነው የመጣው። አሁን ደርሰሽ ስትመጪ እኮ እኛም አይተንሻል እኮ እኮ ጎረቤት አስቀምጬ የመጣው ለሱ ምናምን ማለት አለብኝ። ቤት ውስጥ ማንም እንደምታየው ማንም የለም እኮ እዚህ ውስጥ የታመመሰው እንዳለ ይነገራችሁ። ስለዚህ እሱ ወንድ ስለሆነ አባቱ ምንም ሊያገላብጥ ምንም ስለማይችል ማድረግ ያለበትን ልነግረው መጣሁኝ። ጎረቤት ያለች እሷን አስቀምጬ መጣሁ። እሺ እና ሰው ምን ማለት የለም። እሷ ተቀመጠችልኝ እኔ ወደዚህ መጣሁ። ወደ ሁለተኛው ነገር ደግሞ ስመጣ አብነት የት ነው ያለው? አብነት የለም አለ። የት ነው ያለው? ትክክለኛውን ነገር ውጭ ወጥቷል። መቼ በምን መንገድ መሰለ? በቃ አሁን ሰፈር ውስጥ በቃ ምንም እሱ እንትን ሊል አልቻለም፣ ሊቀመጥ ስላልቻለ በዚህም በዛም ምን አንዳንድ ሰዎች ነበሩ። ከነሱ ተመካክረው አንዳንድ ተወሰነ ነገር አድርጉ። ከዛ በኋላ ወደ እንትን አድርጎ ወደ ጣሊያን ገብቷል። በምን አድርጎ? በሊቢያ ምን አድርጎ ጣሊያን ገብቷል። በዚህ 2 ሳምንት ጊዜ ውስጥ በሊቢያ ነበረ። ከዛ ገብቷል። በሱዳን ሊቢያ ሄዶ እንደዛ ሄዶ የኔ ጓደኞች ነበሩ እና ገብቷል። አሁን እየተደዋወላችሁ ነው? ገብቻለሁ ብሏል። እየተደዋወላችሁ ነው? እርግጠኛ ናችሁ? አዎ እርግጠኛ ነን። እሺ እስኪ አሁን እኮ አንተ የደወለበትን ቁጥር ስትል ነው አንተ ታሪክ ውስጥ ይገባል። ሌላ ታሪክ ውስጥ አይደለም የሚገባው። የመጣው መንገድ ምንድን ነው የመጣው እኮ ከዛ ደግሞ በልጅቷል ተታናር እኮ ብያለሁኝ እኮ አብን ስለአብነት አንተ የሚመለከት ነገር አለ ማለት የት ታውቀዋለህ አንተ? ስለማቆም እኮ እያወራሁ ፈልገው ያለበት ሂድና አድራሻውን ከፈለገ ያለበትን ነገር ነው እንዴ ለራሱ ገና ተደላድሎ ቦታ ሳይዝ ለአንተም ብዬ ነው የእሱን ስልክ የምሰጠው። እኔ እኮ ፈልጌው እኮ አይደለም ደህና መሆኑን ለማወቅ ነው። ወይስ አሁን ደውሉና እየነገርን እኮ ነው። ከአባትና ከእናቱ ውጭ ከእናትና ከአባት ውጭ ምን ይመጣል? ማን ነው ስለ ደህንነቱ እኮ የ22 ዓመት ልጅ እንዴት እናንተ የ22 ዓመት ልጅ እንዴት በዛ እንዴት ፈቀዳችሁለት? ሰው አማራጭ ሲያጣ ነው እኮ ሰው አማራጭ ሲያጣ ነው በሊቢያ ፈለገበት አድርጎ ይሄድ መሄዱ ነው። ከዚያ አካባቢ በትክክል በኤርፖርት ከሆነ የወጣው በኤርፖርት ነው የወጣው በሉኝ። በኤርፖርት አይደለም። አሁን እኮ እየነገርን ያለው አንተ እኮ ምንም አሁን ጭቅጭቅ አደረገው እኮ። አንደኛ ነገር ጽጌረዳ ታማለች ልንጠይቃት ነው ከመራጃ ድረስ ሁለተኛ ደግሞ እሱን ተመለስን በኋላ ደግሞ ተመልሰ ደግሞ አብነት የታለ እኮ አብነት የታለ ስለሱ ማወቅ ስለምፈልግ ስለዚህ አሁን ወደኛ ሰዓት እየደደከብን ነው። ስለዚህ ብትናጣራ በቃ አሁን ውጣልኝ ይሄንን ለምን ወጣለን? አይ እውነቱን አቶ አለሙ ተረጋጋ። እኔ የአብነትን ነገር ሳላጣራ በተለይ እዚህ ቤት አልወጣም። አብነት አብነት የለም አብነት ወጥቷል ከዚህ ሀገር የለም እያልን ያልነው አይደል? ስለዚህ በቃ ምን እንደፈልጋ መጀመሪያ ጽጌረዳ ትላለህ፣ ከዛ ደግሞ ወደ አብነት ስለ ጽጌረዳ ውጭ ያለው እውነቱን ልንገራችሁ። ስለዚህ አሁን ብትወጣስ የሰዓታችን ለምን አትወጣለን? በቃ አመጣጥ ራሱ ምንም ነገር ስመጣ ጀምሯል። እኔ እውነቱን ልንገራችሁ ጳውሎስ እንደተኛችም አውቃለሁ። ጽጌረዳ ምን ሆና እንደተኛችም እስካሁንም ኮማ ውስጥ እንዳለችም አውቃለሁ። ምን ብለዋሉ? ከኛ ይበልጥ አንተ በሽታ ከነገረን ይኸውላችሁ ልጅቱ ተደፍራ እንደገባች ሙሉ ማን ነገረክ? ማን ነገረክ? ማን ነገረክ? እኛ ደብቀን ማንም እንዳይሰማብን ዝም ብለን ስለተቀመጥን አንተ ኬት ብለን ነው አንተ ይኖር የምታወጣው? አደባባይ ታወጣለህ እንዴ? ምን አገባ? አደባባይ አይደለም እኮ እያወጡ ያለው ስለእናንተ ነው እንጂ ምን አገባ? ስለኛ ልጅ በቃ አንተ የሚያመለክተ ነገር የለም አይደል? ውጣለን። ማን ነው ልጅቱ ነው ይደፈራል? አሁን የምናውቀው ነገር የለም። ስለዚህ አሁን ምንድን ነው የፈለገው? አንተ መጀመሪያ አንተኛ ገበናችንና ፍን ስለተቀመጠና ስነ ስርዓት ገመና ስላለ ገመና አይደለም። ይሄናት አሁን እያወራሁሽ ያለው ተደፈረች። በቃ አሁን ተደፈረችብን። ማን የደፈራት? የምናውቀው ነገር የለም። ብናውቀውማ ጥሩ ነበረ። ቤት ውስጥ ወድቃ ነው የተገኘች ብላችሁኛል አይደለም? እኮ ማን ደፈራት? ቤት ውስጥ የማውቀው ነገር የለም። የማውቀው ነገር የለም እኮ አብነት ሴት ነው አብነት የለም አሉ እኮ ደውላችሁ አገናኙኝ እኮ ነው ለምን ደውላልን? እኛ ራሱ እኮ የደወለበትን የመጨረሻ ጊዜ ንገሩኝ እና የደወልበትን ቁጥር አሳየኝ። አልሰጠውም። ለምንድን ነው የምሰጠው?
ገና በተስተካክሎ ቁጥር ያለሰ ሰውዬ ምን ብዬ ነው አንተን ቁጥር የሱን ቁጥር እንሰጥ? ለኛም እኮ በአንድ ስልክ እኮ አይደለም። ሁለቴ ነው የደወለ አንድ በሌላ አንድ በሌላ እኮ ሁለቴ ነው የደወለ ትሰማኛለህ? ከሄደ ሁለቴ ነው የደወለው። አንድ በተለያየ ስልክ ነው የደወለው። በቋሚ ስልክ ማለት ነው። ቢያንስ የደወለበትን አንዱን ቁጥር ከሁለቱ አንዱን ቁጥር ስጡ። አልሰጥም። ማን እናንተ ሰጣችሁ? ለምን ሰጣለሁ? ማን እናንተ ኮሌጁ የት ሄደ ነው? የለም አለ በቃ ወጥቶ ተብላናል። እስቲ በዚህ በሁለት ሳምንት ጊዜ ውስጥ አይደለም ሊቢያ ገብቶ ጣሊያን የሚሄድ እኔ ስለማውቀው ነው። እዛ አካባቢ ተወልጄ ስላደኩ ነው። እነሱ ነገር እንግዲህ ላንተ አልጋ ባልጋውን ሁሉ ገብቶ ይሆናል። በጭራሽ በሁለት ሳምንት ጊዜ ውስጥ በጭራሽ እንደዚህ ሊሆን አይችልም። ሊገባም ይችላል። እየተቀመጡ እያረፉ ነው የሚሄዱ። አይደለም ጭቅጭቅ አይደለም አቶ አለሙ የታመመውን ሰው ይተኛበት የረበሽ ግን ስለዚህ ሰዓት እየደረሰብን እወጣልን ነው እያለ አይደለም። ተሸፋፍኖ የሚያልፍ ነገር የለም። ለምንድን ነው እሺ ያላመለከታቸው? ጽጌረዳ መደፍሯል። ምንም ሰው እንዲሰማብን ነው የሰው መሳቂያ መጠቋቋሚያ እንድንሆን ስላልፈለግሽ። ማን ደፍሯት? ማንም ይድፈራት። እኛ የምናውቀው ነገር የለም። ወድቃ ነው ቤት ውስጥ ወድቃ ነው ይሰማ ነው አይደል? ወድቃ ነው ቤት ውስጥ ያለው እኮ ምንድን ነው የሆኑት? በቃ የምናውቀው ነገር የለም። አልነገረችንም እንዴ? አንተ አሰማኝም እንዴ? እናት እኮ እኔ ነኝ አንተ አይደለም እኮ ገባኝ እኮ ነገረችኝ። የነገረችኝም እንትን ማለቷን ነው። ከዛ በኋላ እከሌ ነው ብላ ነገረችኝ እኮ አሁን ለምን አስገባች? ሄደ ስድን እንጠይቃታለን አይሻልም? አብረን ምን ጠይቃት አይሻል እኮ እንጠይቃታለን እኮ ነው ስትድን አብረን እንጠይቃታለን ማንነቱን። እንደዛ የሚባል ነገር የለም እና ካልዳነች እኔ በምን አውቃለሁ? አብሬያ ነበርኩ እንዴ? ሶስት ደፈረን ነበርኩ እኮ ቤት ውስጥ ተደፈረች አላችሁ? ቤት ውስጥ ተደፈረች ቤት ውስጥ አንተ ወይ አንተ ነው የምትኖረው ወይ ወንድሟ ነው የሚኖረው? እሱ ከኔ ጋር ወጥቶ ነበር። በዚህ አንተ ከሆንክ የደፈርካትም ተናገር። አንተ እኔ ራሴ ነው የደፈርኳት። ምን ምንድን ነው የምትለው? አዎ ቤት ውስጥ አንተ ቆሻሻ ጨምላቃ አትጨማለቅ። ወጣልኛው ያዝ እንጂ ለምን አሪዝም ቁጭ እንደፈርካት ለኛለ እንዴ? አንተ ቤቱ በመጣው ወጣለት ተዛውታ ለምን ወጣ ወደ ቤታችን ልጅ እንደፈርካት ይያልከኝ ለምን ደሞጣ ለምን ደሞጣ እስኪ ሞጣበት ቆሻሻ ስቀኝ ያየሁት መከሬን ማየው ነኝ። አንተ ምን ቤና እናንተ ብትለው ደሞ ጨራሽ ልትናገር ትፈልጋለህ እንዴ? ልጅ እንደፈርካት በቃ ሄደ ላክ ደፋሪው ማን ነው? ለምን ይደፋፈናል? እኛ ምን ስለ ደፋሪው ማቀው ስትድን አብረን ጠይቃት ስድና እንደበታው ነገር አብረን ነን። እኛ ምንም እናውቀው ነገር የለም። ውጣልን ውጣልን በቃ ጨምላቃ ማታችን ነው በቃ አላለሁ አላለሁ። አንደኛው ነገር የልጅቱ ጉዳይ ዝም መባል የለበትም። ሁለተኛ ልጁ የት ነው ያለው? ይሄን ሁለቱን ጥያቄ ሳትመልሱ ደግሞ አልወጣም። ትወጣለህ አልወጣም። ስነ ስርዓት ያዝና ይኸውልህ መታወቂያውነቱን ትክክለኛው መታወቂያ ልሳይ ጋዜጠኛ ነው። ይኸው ተመልከት። ስለዚህ ይሄን እያንዳንዱ ነገር የመጠየቅ መብት አለኝ። ሰማሽ? ቁጭ በል እና መልስልኝ። ቁጭ በል አባቴ ቁጭ በል በቃ ቁጭ በል። ምን አይነት ነገር እያልኳችሁ ነው? የታመመ ሰው አለ። አንጫጫ እያልኩሽ ነው። ልጅቷን ማን የደፈራት? ይሄን እንድትመልሱልኝ ይፈልጋል። ለምን ማታውቂያ? የ14 ዓመት ልጅሽ እኮ ናት። የእሷን ቁስል ለምን አታውቂም? ታውቂያለሽ። እስካመመሽ ታዲያ ከሌ ነው ብለሽ ለምን ሄደሽ በህግ አላውቅም ስትናገር? አሁን እሷ ነፍስ ስታውቅ ማንነቷን ስትነግረኝ ስለዚህ ወንድሟን የደፈራት እሱ ካልሆነ ሌላ እዚህ ቤት አሁንም እያልክ ያለውን የምታስተካክል አሁን ጋዜጠኛ ነኝ ማለት እንደ ጋዜጠኛ ነው ማለት አለብኝ እንጂ እንደ ጋዜጠኛ ነው እያወራለሁ። እያንዳንዱን የማወጣውን ንግግሬን ጠንቅቄ አውቃለሁ። ትክክለኛውን ነገር እስካልተናገር ከዚህ የበለጠ ነገር ልናገር እችላለሁ። እሱም የለም ነበር እኛውም የለም ነበር። ስመጣ ባዶ ቤት ነው ያገኘኋት። እንግዲህ ማነው ደፋሪ? እኔ ምን አውቃለሁ? ማን ነው የሰፈር ልጅ እዚህ ቤት ውስጥ የሚመጣ? ማንም አይገባም። ማንም ካልገባ ታዲያ ከሁለት ወንድ ውጭ ሌላ ማን አለ? የታመመውን ሰው ልትይ ነው? ምን ልትይ ነው? እኔ ግራ ገብቶኛል። እኔ የማውቀው ነገር የለም። እስቲ ተወኝ በእናትህ። አንተ የምትለው ነገር አላውቅም። እኔ እስቲ ተወኝ አላውቅም። እውነቱን ምን አውቃለሁ? ጋዜጠኛ ነኝ ይላል አንዴ ስንቱ እንደምትን ይኸውላችሁ፣ ለአንድም ለመጨረሻ ጊዜ ጠይቃችኋለሁ። ልጅቱን ማን የደፈራት? የምናውቀው ነገር የለም። መልሳችሁ ይሄ ነው? አዎ። ሀፍቴን ጥራልኝ፣ ሀፍቴን ጥራልኝ። ውጣና ከኛ ይበልጥ የሚያቅሰው አይደለም። እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። በትክክል እንትን የሚባል እንደዚህ የሚባል ነገር የለም። አስገባው። ይኸውልህ እዚህ ጋር ለቀላለው የመጣ ነው። በቃ ልጁ ማነው ሀብታሙ? ማንም ይሁን በቃ እኮ ምን እንደምትለው አንተ አሁን አባት ከሆንክ ደግሞ እያልኩ ነው ያሉት። ብደግሞ ምን ልታመጣ ነው? ትክክለኛው ነገር እስካልነገርከኝ ድረስ እውነቱን ነው የምነግርህ። እንቅጭ ነው የምነግርህ።
ልጅ ስትደፈር ዝም ብላችሁ ነው ሁሉ ያያችሁት። የተዳፈነች ነገር ካለች እያንዳንዷ ትወጣለች። ምንም ነገር የተዳፈነ እናት ከሆንሽ ደግሞ እንደ እናትነትሽ እንደዚህ ሆነ እንደዚህ ሆነ በይ እኮ። እንደዛ ከሆነ ትክክለኛ ነገር ተናገር። ልጅ ከተናገረ ልጅቷ ትራጋለና ማንን ነው የምንከሰው? ማን የደፈራት ናካ? ማን የታውቀዋለሁ? ቤትሽ ውስጥ ማን ነው ዝም ብሎ ዘሎ የሚገባ? ማንም ይገባ የለም። ማን ሊገባ ይችላል? ማንም ይገባ ሰው የለም። እውነቱን ተናገራት። ማንም እኛ በራችን ቆልፈን ተንብለን ነው። እንደዛ የሚባል ነገር የለም እኮ ነው የምልሽ። በቃ እውነቱን ልንገርሽ ናግባ አጥቲ ተሞ ማን ነው? ሰላም እንዴት ናችሁ? ሰላም እግዚአብሔር ይመስገን። ሰላም ነን። ደህና ነን። ሰላም እንደምን አለ? ሰላም ነው አለ። ሰላም ነው። እንዴት ነው? ቁጭ በይ ተጋበይና በሱ ልውል በሱ ጋር ምን የሚያስቅ ነገር አለ? የሚያስቅ ነገር የለም። በቃ እውነቷን ይኸውልሽ ነገር ያለው የሆነውን ልጅቷ እነሱ ሸፍነዋል። ልጅቱ ተደፍራ ነው የተገኘችው። ተደፍራ ነው ኮማ ውስጥ ያለችው። የ14 ዓመት ልጅ ናት። እኔ ደግሞ ማን ደፈራት እስካሁንም ለፖሊስ አላመለከቱም እንደነገርኩ። ስለዚህ እዚህ ቤት ውስጥ ደግሞ እየተከናወነ ያለው ነገር ምንድነው? አንደኛው ነገር ልጃቸውም የለም አሉ። በ2 ሳምንት ከጠፋ 2 ሳምንት ነው ይሰፈር። በ2 ሳምንት ጊዜ ውስጥ በሊቢያ ጣሊያን ገብቷል አሉ። ምንድነው በሊቢያ ጣሊያን የሚገባ? በቃ እንደዛ ነው። በዛ ገባው ያለው ሰው ደውሎ እንደዛ ነው። ስንት ብር ጨረሰ? ንገረኝ። ስንት ብር ጨረሰ እዛ ለመድረስ? ብሩ እንጃ ብሩ ውስጥ ነበር። ምን ይሰራለታል? ያልተሰጠውን ብር በምን አድርጎ ነው የሚገባስ? ያው ማን የከፈለው? ከጓደኞቼ ጋር ብላላል። ደረሰኙን አሳዩን። ለምን የተከፈለለት? አንተ ምንድነው ሐሳብክ? አይደለም መሳቅ ሳይሆን ጥያቄ ስትጠይቂ መልስ ነው የምፈልገው። በጣም አንጀት እያረረ ነው የምስቀው። ለምንድን ነው አንጀት? በጣም የልጄ መተንት ማለት አጉል በጣም አንጀት ይር ብሏል። ስንቱን ነው ቆስያለሁ። ምንድን ነው አንጀት የሚያደርግ? እስኪ ንገሪኝ። ልጄ ጉዶናብኛለች። ልጄ ጉዶናብኛለች። ኮማ ውስጥ ነው ያለችው። አትሰማም፣ አትለማ፣ ምንም አትልም። እሺ ምንድን ነው የሆነችው? ማውቀው ነገር የለም። ስመጣ ወድቃ ነው ያገኘኋት። ተደፍራ ነው። ማውቀው ነገር የለም። መደፈሯን አላውቅም። ሕክምና ውጤቱን ሊሰጥሽ ይችላል ወይ? አይደለም ተደፍራ ነው አይደል? ነው ረቀቅ የታመጣ ማን የሰጣት? እኔ ሕግ አካል ነኝ፣ መርማሪ ጋዜጠኛ ነኝ እያልኩሽ ነው። እና ቢሆንስ ታዲያ ያለ ሰው ፈቃድ ሊሰጥ ይችላል እንዴ? ማንም የሰጣት ልጅቱ የሆነችውን አንቺ ማንኛውም ባለቤት ሳይቅ ስላላመለከት የፈለገ አካል ብትሆን ሕግ ስላላመለከት እየሰማኸኝ ነው? ምንም የሕግ አካል ብትሆንም ያለ ባለቤቱ ፈቃድ አንቺ ማሸፈነሽ ነበር። ያለ ባለቤቱ ተይውና እሱን ተይውና አንቺ ማንም ሲጀምር ሊሰጣችሁ አይችልም። እንዴት ሆና እንደተጎዳች ታውቂያለሽ አይደል? ተጎድታ ነው ያገኘሻት። በጣም ተጎድታ አዝነሻል አይደል? እሺ ተጎዳች። ማንን ጠረጠርሽ? ማንንም አልጠረጠርኩም። ለምን? አንቺ ናረግሽው? እኔ ምን ብዬ አደርጋለሁ? እና ታዲያ ሴት ነኝ እንዴ? ምንም ነገር ማቀው ነገር የለም። እኔ በቃ ምን ብዬ ነው እኔ በሴትነት የሷን የምደፍረው? እንዴት አድርገን አንቺ ልጅ ያው መደፈረውን እርግጠኛ ሆና ተናገረች። ደፍረሽ ነው እኮ ያልከኝ አይደለም? እኔ መደፈራች አንተ ደፍረሽ ነው እኮ ተደፍራ ነው አልከኝ። ከዛ በኋላ አንቺ ነሽ አልከኝ። እኔ ምን ብዬ ነው የምደፍረው? እኔ አንቺ ነሽ ወይ የመታሻት ነው ያልኩ እንጂ አንቺ ነሽ የደፈርሻት አላልኩም። እኔ አልመታኋትም። ስለመደፈር ያወራሽ አሁን አንቺ ነሽ እንዴ? እሱ እያለ ነው እኮ አንተ የደገምክልኝ። አንቺ ነሽ ወይ ታዲያ አይደለም? ይኸውልሽ 3 ወንድ ሰማኛል። ምኑን ነው የምትሸፋፈኝ? እኔ ምንም ሸፈን ስመጣ እዛ ጋር ወድቃ ነው ያገኘኋት። በቃ እዚህ ጋር ነው ወድቃ ያገኘኋት። ስመጣ ማንም የለም ቤት ውስጥ ከፍቼ ስገባ እዚህ ጋር ነው ያገኘኋት። ከኛ ውጪ ማንም የእሱ አባት ታሞ ተኝቷል። በቃ ሌላ ማንም ቤት ውስጥ የሚገባም የለም፣ ማንም የለም። ስመጣ ግን ወድቃ ነው ያገኘኋት። ለምን ለፖሊስ አላመለከትሽም? በወቅቱ ያላመለከትነው ለምንድን ነው? በጣም ተደፍራለች። ሐኪም ቤት ወሰድኳት። እንደ ማንኛውም ሰው እኮ ማንም ሲታመም እኮ ኑ ብላ ያጣራ ማለት እዛ ትሄዳለህ ሐኪም ቤት ይዘሽ ትሄጃለሽ። ይዘሽ ከሄድሽ በኋላ ግን ታመለክቻለሽ አይደል? የተጎዳ ሰው ሲገባ ፖሊስ ማመልከት አለብሽ። ታውቂያለሽ። በምን ጉዳይ አሟታልና ሪፖርት አድርግ ነው? ማመም እና መደፈር የተለያየ ነው። መደፈሯን እኔ በምን አወቅኩ? ቀጥዬ ይዣት እና ካወቅሽ በኋላ ለምን አላመለከትሽም? እዛ ሐኪም ቤት ወሰድኳት። እሷ ኮማ ውስጥ ናት። ማንም አትናገርም። ካወቅሽ በኋላ ለምን አላመለከትሽም? ምኑን ነው የማመለክተው? መደፈሯን እኔ ስለ ፖሊስ ምናምን የምርመራ ውጤቷን ምንድን ነው ሞቷን ነው የምትጠብቁ? ለምን ትዳንልኝ? የልጄ ሀሳብ ነው እኮ ያዘኝ። ልጄ እስክድንልኝ እኮ ነው የምጠብቀው። ምንም ነገር እኮ አትናገርም። በምን ውስጥ ነው አንተ እሷን ነው የምታስታምመው ወይስ ኮማ ውስጥ ሌላ ፍለጋ ነው? ሐኪሞቹ ገና ማስረጃ ለኛ አልሰጡንም። ምንም ነገር የሰጠን ነገር የለም። ለእናንተ ከየት አምጥተህ ልታገኝ ቻልክ አንተ? እኛም ሳይሰጥ ለአንተ እንዴት ለምን ተሰጠ? ግን ሕክምናውን ስላልጨረሰች አንቺ ማውጣት አትችይም። እኔ ደግሞ ማየት እችላለሁ። አላወጣሁም። አንተ ይሄን ነገር እንዴት ተመራምረህ ልትሄድበት ቻልክ? አንተ በምን አወቅህ ይሄን ነገር ሁላ? ለምን ደማለቅ አንተ እዚህ ቤት ትመጣለህ ማለት ነው እንዴ?
እኛ ሳንኖር። ስለዚህ አንተ ትሆናለህ እንግዲህ ተደፈረች ለተባለው ተጠያቂ። ኧረ እባክሽ። ስለዚህ ይኸውልሽ አዳምጪኝ። ምን እያለቀስሽ ነው? ምንድን ነው የምታለቅሽ? ምን የሚያስለቅስሽ ነገር አለ? ማስመሰልና ማልቀስ ምን ይሰራልሻል? እውነቱን እያወቅሽ ነው። በቃ ዝም ብዬሽ እኔ ልጅ መጣሁ ነገር እንደገና እናንተ ተጨማሪ በሽታ ትሆንብኝ። ውጡልኝ በቃ ውጡልኝ በቃ። በርበስ ጊዜ ቁጭ በይ። አሎ ይኸውልሽ አዳምጪኝ። መጀመሪያ በስነ ስርዓት ይዘሽ ቁጭ በይና ከዛ በኋላ እናወራለን። ዝም በይ በቃ ዝም በይ። ምንድነው መጨረሻችሁ? ስነ ስርዓት ያዥ እንጂ እኛ አንቺን በቃ እኔ እሷ ጋር ነው የምፈልገው። አሁን ጎረቤት አስቀምጬ ነው እንደፈለገን ባልቅሽ እዚህ ጋር ይኸውልሽ አዳምጪኝ። ይኸውልሽ የእሷ ነገር ያሳስብሻል አይደል? በጣም ልጅ አይደለች እኮ ምንድን ነው የተፈጠረው? እሺ ንገሪኝ። እነሱ እየሰማኸኝ ነው? እንደሱ ስላልሽ የምታመልጭ ይመስልሻል? ምንም አላመልጥም። ሌላው አታመልጭም። አዎ ስትድን እሷ ሁሉን ነገር ስትሆን አብረን ብንሰማው ይሻል። የዛኔማ ትዋረጃለሽ። ችግር የለውም። በምንም አልዋርም። የት ነው የምትሄድ? ሐኪም ቤት ሳይሆን ፖሊስ ጣቢያ ነው የምትሄድ። ያ ከመሆኑ በፊት ግን ጉዳይ ነው ጣቢያ ሄደው ስላላመለከትኩኝ እና የታመመችበትን ምርመራውን ይውሰዳ መጥቶ ምን ችግር አለ? ከወሰደማ አንቺም ትገቢያለሽ። በምን ጉዳይ ነው እኔ የምገባው? ማን እንደደፈራት ታውቂያለሽ? ታውቃለሁ። ማን እንደደፈራት ስለምታውቂ ወይ ባልሽ ወይ ልጅሽ ይታሰራል። አለለ ቶሎ ማለት ምንድን ነው? ዋናው ነገር የት ነው? ልጅ አብነት የሚባለው የለም እሱ ጨቷል። በታሪክ እሱን አታንሳው አታገኘው። ቤታችሁ ነው ባለቤት ናት አይደል? አዎ ነች። አዎ ስለዚህ ምን አለ መሰለህ መጀመሪያ የምትሸፋፍነው ነገር እንዳለ ታውቃለህ። አንተም ልትኖርበት ትችላለህ። ግን ምንም ሸፍነው ነገር የለም አይደለም። አንቺ ያው ደረቅ ነሽ፣ አይቼሻለሁ። እየደረቅሽ ነው፣ ችግር የለውም። እኛ ደግሞ ይደክማቸዋል ብለሽ ካሰብሽ አይደክመንም። አይደክመንም። እኔም አልነግርሽም በጭራሽ። እውነቷን ሳላጣራ እዚህ ቤት መውጣ እንዳይመስልህ። ወይ አንተም ሂደህ አንቺም ሄደሽ ትገቢያለሽ። ሁለቱም ይሄዳሉ። ምንም ጥያቄ የለውም። ልጅቱም ያለ አስተማሚ ነው የምትቀረው። በኋላ ከኛ ጋር ይኸውልህ ወዳጅ ከኛ ጋር ማውራት የምትችሉ ከሆነ አስተማማኝልኛ ታዲያ ችግር ካለው ማዳን ከቻልክ አይደል እኮ እናወራለን። ስለዚህ ይኸውልህ ልውል እንደዚህ እናድርግ። እሺ የምታወራውን ነገር ቶሎ ቶሎ አውርታችሁ እንሂድ። ማድረግ የምትሉትን ነገር እኔ መሄድ እፈልጋለሁ። በመጀመሪያ ደረጃ ይኸውልሽ የትም አትሄጂም ብዬሻለሁ። ሲቀጥል ደግሞ ከሄድሽ ወደ ፖሊስ ጣቢያ ነው እንጂ ሌላ የትም ቦታ አትሄጂም። ምን ማለት ነው ፖሊስ ጣቢያ? ይሄን እርግጠኛ ሆኜ ነው። በምን ጉዳይ ነው ፖሊስ? ስላላመለከትኩ ነው። ልውል ከእሱ ጋር ያለውን ነገር ጨርስ። እሱ ነውረው እኔ ከውጭ መኪና ላይ ጭናታለሁ። ወይ የምትናገረው ነገር ካለ ትናገራለህ። ምን ማለት ነው እንዴ? ተነሽማ። ምን ማለት ነው? ውሰድልኝ አቶ አለሙ። እኔ እውነቱን ነው የምነግርህ። እያየህ ነው ባለቤት ሄዳ ነው የምትታሰረው። ልጅህን ወደ ውጭ ሀገር ልኬዋለሁ ካልክ አሳየኝ፣ የላክበትን ደረሰኝ፣ የላክበትን ብር። እሱም ብቻ ካሳየኝ ከዚህ ቤቱ ልቅ ብዬ እወጣልሃለሁ። ያው አሁን ምን እዳለሁ በቃ እንግዲህ ያለው ነገር ካልሆነ ትሄዳለች በቃ። ከዛ ውጭ ግን ይሄ ልጅ ያደረጋችሁት ነገር ካለ ለልጅቷ ጦስ ምክንያት እሱ ከሆነ ጦሱ እያንዳንዱ ነገር ንገረኝ በቃ። ልጅቷን ማን እንደደፈራት መስማት ፈልጋለሁ፣ ማወቅ ፈልጋለሁ። ወደፊት ወደ ኋላ የለም። ካልሆነ ይኸው ባለቤትም ትሄዳለች፣ አንተም ተከታይ ነህ። በቃ እንግዲህ ካቃቀር መርማሪ ጋዜጠኛ ነኝ ብለሃል አይደል? ታሪኩ ብዙ ነው። ከዛ ውጭ ግን የሚደበቁ ሚስጥሮች ካሉ እንደ ወንድም እንደ ልጅ የሚደብቅልህ ነገር ይኖራል። በቃ እኔም ወንድ ልጅ ነኝ። አንተ ስትጎዳ ማየት አልፈልግም። እኔ ከስራ እየመጣሁ ነውና እሺ ወድቃ አገኘናት። ከዛ በኋላ ስናይ ደም ምናምን አየሁኝ። አረች ልጅ ምንድን ነው ምናምን ስላት አይ ሳትደፈር አትቀርም ምናምን አለችኝ ማለት ነው። ከዛ በኋላ በቃ አፍሰናት እንደ ሆስፒታል ይዛት ሄደች ማለት ነው። ከዛ በኋላ ያም በቃ እኔም እንደው የልጅ ስል ልጁም አካባቢ ላይ የለም ነበረ። ከዛ በኋላ ጓደኞቹም ሳስፈላላጋ አገኘሁት ማለት ነው። እሺ ከዛ በኋላ ቆይቶ ነው ወደ ውጭ የላክ ነው ማለት ነው። ይኸውልህ ልጁ ጸጥቶኛል እያለ በቤተሰቦቼ ጉዳይ ተጸጥቻለሁ እያለ ለሰፈሩ ልጆች ሲያወራ ነበር ለጓደኞቹ። ማን የኔ ልጅ? አዎ ያንተ ልጅ ጸጥቶኛል እያለ ለብዙ ጓደኞቹ ለክሌ ልልህ አልችልም፣ ግን ለጓደኞቹ በቤተሰቦቼ ጉዳይ ቆጭቶኛል እያለ ነበረ። አሁንም ቢሆን አባትህም ራሳቸው እንደሳቱ ዝም ብለው እንደሚያወሩ ሰምቻለሁ፣ እየሰማሁ ነው አሁን። ስለዚህ እሳቸው መረበሽ የለባቸውም። ለእሳቸው ክብር አለኝ፣ ለአንተም ክብር አለኝ፣ ለባለቤትም ክብር አለኝ። ግን ደግሞ አንደኛው ነገር ማን ነው እቺ ልጅ እንደዚህ ያደርጋት? ሁለተኛው ነገር በዚህ ፍጥነት ከሀገር ሊወጣ አይችልም እሱን ነገር እኮ አላወጣ። እኛ የምናውቀው ነገር የለም እኮ። እውነቱን ንገረኝ በቃ። ምን አውቃለሁ እና እኔ እውነቱን ነገር ያለው ነገር እኮ እውነቱን እየነገርኩህ ነው እኮ ያለሁት። ስለዚህ ልጅቱ በማን ተደፈረች እኮ እሱን ገና እያጣራን ነው እያልኩህ እኮ ነው።
ገና አላወቅም። ልጅቷ እዛ ውስጥ ሆማ ከመሆኗ ወንድሟ ሊያግዛት ሲገባ እንዴት ወደ ውጭ ሀገር ሄደ? በቃ እሱ ውጭ መሄድ ስላለበት በቃ እዚህ ምንም የሚረባ ሰው አይደለም። ምን መረጃ አይደለም። በቃ እኮ ሸከፈበት ደረሰኝ ያሳይ። እሱ አሁን እጄ የለም ያሳያል ይችላል። ስለዚህ ይኸውልህ እንደ ወንድም እንደ ልጅ ልረዳህ እያሰብኩ ነው። እውነቱን ከነገርከኝ ምንም እውነቱን ምን ነግረህ ካልሆነ አንተም ቀጥ ብለህ እንደ ሚስት ትሄዳለህ። ችግር የለውም። ሲወልኝ ምንም ልረዳህ እንደውም በቃ ውጣልኝ። ለምን ወጣ? በቃ ውጣልኝ። እኮ ወጣ። እኔ መክፈት አትችልም። ውጣልኝ። ይኸውልህ ውጣልኝ። እኔ በክብር ላወራህ ብዬ ነው። ቁጭ ምንድን ነው? ቁጭ እሺ ወርዳች አድርጎሽ እሱ አውርዶሽ እሱ ረፍ አውርዶሽ ስነ ስርዓት ያዝ ከዚህ በኋላ። እሺ አውርዶ እኔ እንደ አባት ነው አክብሬ የማወራ። እሺ አውርዶ ቁጭ በልሽ። እውነቱን ትናገር እንደሆነ እውነቱን ተናገር፣ ካልሆነ እናቀጥሉታል። ግባ 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 እና ቁጭ በል። እየተናገር አይደለም የሰማሁት ድምፅ። መሳሪያ ወጣሁኝ። በቃ ሰውዬው እኮ ይኸውልህ ምንድን ነው የምትለኝ? መሳሪያ ወጣሁኝ። ምንም ስነ ስርዓት ይዘን ያወራነህ ትልቅ ሰው ነህ። እሺ በዛ ላይ ወንድ ልጅ ነህ አይደል? ቤት ክቡር ነው መከበር አለበት አይደል? ትክክል ልክ ነህ። እሱን በማሰብ በስነ ስርዓት ያወራነህ። ቀና ብለኸኝ እንዴ እያየሁ ነው ሳወራህ። በስነ ስርዓት ማታወራኝ ከሆነ በጥፊ ያቃጥላለሁ። እሺ ሰምተኛል አይደል? አዎ እየሰማሁ ነው። እሺ በስነ ስርዓት ማውራት መቻል አለብህ። ምክንያቱም እኛ እያወራን ያለን በምንድን ነው? እና ወደዚህ እየሰማሁ ነው። በስነ ስርዓት እያወራን አይደል? መሳሪያ የሚያስወጣ ነገርም የለም። መመታት ካለበት ትቀምሳለህ። ገብቶሃል አይደል? አዎ። ስለዚህ ከአንተ የምንፈልገው ነገር ምን መሰለህ? ነገሩ በምን አይነት ሁኔታ እንደተፈጠረ ያንን ነገር አስረዳን። ምክንያቱም እሷ መለፍለፍ ጀምራለች። ነገረች ጀምራለች። በቃ ቃሏን እየተቀበሉ ነው። በቃ ጥሩ ቃሏን ተቀበለች ማለት አሁን እሺ ምንድነው? አዳምጠኝ። ቃሏን ተቀበለች ማለት አንተም አብረህ ትሄዳታለህ። ካንተ ቃል ራሱ አያስፈልግም። ገብቶሃል? ከመጓረድ በፊት ግን እሷ የራሷን ነፃ እየወጣችልህ ባለቤት። ገብቶሃል? አዎ። በመከራ በጥሩ ጊዜ ምናምን አሳልፋችሁ ሊሆን ይችላል። ይሄ ግን እድሜ ልክ የሚያሳስር ነገር ነው የተሰራው። ስለዚህ ምንድነው የተፈጠረው ነገር እያንዳንዱን ነገር አንተም ተናገርና ራስህን አውጣ። ሞኝ ነህ እንዴ? አንደኛው እሱ ነው። ይኸውልህ ሁለተኛው ነገር ደግሞ ላስረዳ። አለባብሰው ቢያርሱ በአረም ይመለሱ የሚባል ነገር አለ። እዚህ የቤቴን ገመና ራሴ ሸፍነዋለሁ ብለህ ከሆነ ለበስ ብታደርገው እኔ ያለ ምንድነው ዋስትናሽ? ምንድነው እኔ አሁን ምንድነው ዋስትናዬ? እኔ ልስጠው አዳምጠኝ። እኔን አዳምጠኝ። እኔ በጣም ብዙ ወንጀለኞችን ከጠበቃ ጋር ተነጋግሬ ነፃ አስወጣለሁ። ነፃ ማስወጣው ግን ለእኔ ግልጽ ሲሆኑልኝ፣ ግልጽ ከሆንክልኝ፣ የተፈጠረው ነገር እያንዳንዷን ከነገርከኝ ከአንተ ምንም ነገር አንፈልግም። ጥሩ ጠበቃ ይቆማል። ያለውን ነገር አስተካክልልሃለሁ። እሺ ወንድሜ፣ እንደ ወንድም እየኝ። ሁለታችንም እንደዛ ነን። አላስፈላጊ መስሎ ከታየህ ካሜራማኑ ይውጣና እኔ እናንተ ያለውን ነገር እናውራ። በቃ እውነቱን ንገረን ከዚህ በኋላ። ካሜራማን ወደ ውጭ ውጣ። ካሜራማን እሺ፣ ውጭ ያለውን ነገር አሳውቀኝ። እሺ ቀጥል። ያው እንግዲህ ምን አለ መሰለህ አሁን እንዳልኩ ነው። እኔ ትንሽ ድምፅን ከፍ እኔ እንዳልኩ ነው። ከዚህ ከቤት ከስራ እንደመጣሁኝ ነው እቺ ልጅ ወድቃ አገኘናት ብያለሁ። ቅድም ሁሉ ነገር ነግሬያለሁ አለ ምናምን። ከዛ በኋላ ነው ምንድነው ምናምን ስላታለች ተደፋለሁ ምናምን ወንድሟ ሳይሆን አይቀርም የደፈራት ምናምን አለች። ማናት ይሄን ያለችው? እሷ ባለቤቴ ማለት ነው። እሺ። ከዛ በኋላ እንትን እሱ ሮጦ ነው ለካ እሱ ትክክለኛ እሱ ነው ገብቷል። አይዞህ ተናገር። ወንድሟ የደፈራት። እሺ ያው ከዛ በኋላ ወንድሟ የደፈራት። ከዛ በኋላ እኛም ልጁን አምጦ እሱ ልክ ምንም እንዳያደረገ ነበረ የሸሸው ማለት ነው። እሺ ከዛ በኋላ እሱ እንደደፈራት ነው ያወቅነው ማለት ነው። ወንድሟ እህቱን ጽጌረዳን አብነት ነው የደፈራት። ኮማ ውስጥ ያለችው እስካሁን በሱ ምክንያት ነው። በሱ ምክንያት ነው። በምን መታት ነው? እንጂ በምን እንደመታት በቃ አይደለም ከተናገርክ ይኸውልህ እኮ በምን እንደመታት የሰማኝ ነው። በምን እንደመታት አላውቅም። ወድቃን አገኘናት፣ ግን ደም ምናምን ስለነበራት እዚህ እንትኑ አካባቢ ማህፀኑ አካባቢ በቃ እንደተደፈረች ነው የሚያስታውቀው ማለት ነው። ከዛ በኋላ አንዳንድ ነገር ስናጠርገን እሱ እንደሆነ ደረስንበት ማለት ነው። እሺ። እና እሱ ነው የደፈራት። ስለዚህ እናንተ አሁን እየሸፋፈናችሁ ነው። እሱ የት ነው ያለው? ዋናው ነገር እሱ ነው። የት ነው ያለው? በህግ መያዝና መቅረብ አለበት። እናንተ ነፃ መውጣት አትፈልጉ?
እሱ በቃ የለም እሱ ማለት ሄዶ ለአሁንም ጣሊያ ልትል ነው ከባድ በቃ ነገር በቃ እሱ ተናገር በቃ እዚህ በኋላ እሱ ነው ደስ በቃ አንተ ሲል እኔ በጣም ተናድጄ ስለነበረ በቃ እሱ መሆን እስካሰው ከሰው በቃ እሱ ገለን ጥለን ማለት ነው ገለን ጥለናል ልጃችሁን በስመ አብ እንዴት በቃ ሰፈር ሰውም አሁን ወንድሟ ደፈራት እንደዚህ አረጋት ምናምን ብለህ ማውራቱ በጣም ይከብዳል አይደል እንዴ በእኛ ቦታ ብትሆን እኮ በጣም ከባድ ነው እሺ ስለዚህ በቃ ያለው አማራጭ እሱ ነው በቃ እኔም በጣም ተናድጄ ስለነበረ በወቅቱ በቃ እንትን ብለህ ነው ከሷ ጋር ተመካክረን ገደልከው በጣም ጥሩ እሷን አመጣታለሁ እያንዳንዱን ነገር እሷ ባለችበት የምትነግረኝ ነው የምፈልግ አብራችሁ ሁለታችሁ እስከዛ ጠይቀው ስማ በምንድን ነው የመጣው በሆነ እንትን ነው የመጣው በምን በዱላ ነገር ነው የመጣው ዛንገት በዱላ ስመተው ሞተ ብዙ ደም ፈሶት ነበር ፈሶት ነበር እሺ ሚስትስ ምን አገዘች ነው ሰው ነበረች ታውቃለች ሰው በገዛ ቤቱ መዘዝ እንትን ይደሰታ እንደኬ እንትን ብለው እዚህ ነገር እንትን ይሉናል እንዴ እሺ ስሚ ከሆነ ያለው ነገር እንትን እንጂ በቃ ምን ነግራቸዋለሁ ያለውን ነገር እንግዲህ ምን ነው ነገርኩ ምን ነው ትናንት ያማል እንዴ ስነ ስርዓት ያለንቺ ስነ ስርዓት የሰው ነሽ አዳምጥኛው አንተ ቆይ ምን ነው ነገርኩ ይኸውልሽ ባለጌ ሰው ናት በፈጣሪ ከሱ ጋር ማውራት አይ ስነ ስርዓት ያዥ እኔ እንደዚህ አይነት ያለ ወሬ አልፈልግም አትጅ ቁጭ በይ ስናምጥ ቀና በይ ስነ ስርዓት ያዥ እሺ ተመለስ ወይ አንተ ምን ነው የተናገርከው አዳምጥኝ በቃ እውነቱን ነግራቸዋለሁ ልጁ መቅደላችሁ ተናገረ በቃ ስነ ስርዓት ይዘሽ አውሪ ባለቤት ቻል እና ታዲያ ማን ተናገራለሁ ምን መጀመሪያ ስንነጋገር ማን ተናገር ማለት እኔም እኮ ምንም የተናገርኩት ነገር የለም ነበር አንተ እዚህ ቁጭ ብለህ እሷ ብዙ ነገር ተመካከረች ገለሽ ነው ማን ተናገር አለ ምትይ አንተ ታረረው ያኔ በቃ ገድዬዋለሁ በቃ ገድዬዋለሁ አለክሽም ስነ ስርዓት ያዥ ገድዬዋለሁ እግሬሻለሁ አንተ ታረረ የተቃጠለው ነኝ አንተ ምን እናካ በቃ ገድዬዋለሁ የራስሽ ልጅ ስለሆነ ሌላው ሰው ለየኔው ልጅ ርርድ ብናደረገኝ አንድ አይኔ ማረፊያ እንዳልተፈረብኝ የሰው መዘባበቻ መሆን ስለማልፈልግ በቃ ምን ይመጣል ስለዚህ ለዚህ ያላመለከተሽ አይደል አላመለከተሽ አዎ ቅጣቱን እኔ ራሴ ሰጠሁት እኔ ለደመት እኔ ራሴ ቅጣቱን ሰጠሁት ጥሩ አረግሽ ምናምን ተብሎ እንዲፎከርልሽ ነው በቃ ምንም ተፎከረ እኔም በቁሜ ሞቻለሁ ለማን ጥለሻት መጣሽ አሁን በቃ ጎረቤት አለች እሷ ጠብቃታለች እሷ ነው ጥያት የመጣሁት አንቺ አንድ የኔ ማረፊያ ናት የምትያት እንዴት ጥለሻት መጣሽ አዎ በቃ ምን ላድርግ ታዲያ ጥያት መጣ አረቺ በሽተኛ ናት ጤነኛ ናት ይላል በጣም ጤነኛ ምንም ጤነኛ አይደለም ንገሪኝ በምን የመጣችው ነገር ጤነኛ ነኝ በምን መጣችሁ በምን ገደላችሁ ዝም በል አንተን አልጠየቅኩም አንቺ ነህ ጠይቀኝ አንተ ነገር መጀመሪያ እንዴት ነበርኩ ተናገርክ ያልኩ አንዴ ዘባረክ አይደለ ዘባረክ ምን ተባብለን ነበር እሷ በቃ እሷ ብዙ ነገር ዛውርታለች ምንም ነገር ራሷን እየወጣች ነው ምንም ነገር ያልኩት ነገር ገና ተሻፍኖ የተቀመጠው የሆነውን መቀበል ነው ከዚህ በኋላ ምን ይመጣልሽ የት ነው የጣልከው ለመሆኑ እስኪ ንገረኝ አስከሬኑ የት ነው ያለው የት ነው የጣላችሁት ወደ ወንዝ አጥሉትም ወንዝ ቢጣል ይገኛል እኮ እዛ ጫካ ውስጥ ነው የተቀበረው ጫካ ውስጥ ወንዝ አካባቢ ተቀፍረ እንትን ብላ ተሰማኛለህ እንዴት እንዳደረግነው እንዴት ነበር ያደረግነው እኮ ነገር ምንድነው ሴት ያምሻል ሙሉ ጤነኛ ነኝ በጣም ጤነኛ ነኝ በልጅ አብቻለሁ እንደሱ እኔ አንድ ነገር ልንገርሽ አዳምጪ በጣም እረር የሚያደርግ ነገር ነው ተረድቼሻለሁ እኔ አልተረዳኋችሁም አላልኳችሁም እረር ቅጥል የሚያደርግ ነገር ነው አይደል በዛ ላይ ደግሞ ጎረቤት ምን ይላል ሰፈሩ ምን ይላል መዘባበቻ ትሆናላችሁ ገብቶኛል ባረጆበት አካባቢ አዋረደኝ አሁን ምን ተረፈሽ ጸጸት ልጅሽን ገለሽ እግሬ ተቃጠለ እግር ሳት ሆኖብኝ እሷም እንደዛው ሆና ተኝታ ቆመው በቃ መቆሜን ነው የምታየው አንተ ቆምኩ መሰለህ በቃ በደኑኛል መግደል መፍትሄ አይደለም በቃ በዛ ሰዓት አላወቅኩም በቃ ሳላስበው ማን ነው መጥቶ የገደለው ከሁለታችሁ አንተ ነህ እሷ ዋናው መጀመሪያ እንዲወድቅ ያደረገው እኔ ነኝ መጥቶ ከዛ በኋላ በቃ በስንት ሰዓት ነው ወስደህ ጫካ የጣልከው ማታ አካባቢ ስንት ሰዓት ያው ጨለመለም ሲል ስለዚህ አቆይታችሁ ሳለ ቤት ማለት ነው ሬሳው አዎ ትንሽ ሰዓት ስንት ጊዜ አይ ብዙም አይደለም ያው ሊጨላልም ሲል ስለዚህ አውቃችሁ ነው እንጂ ውጪ ሄደ የምትለው ውሸት ነው ይሁን አልሄደም ሞቷል በቃ ልጄ ሞቷል እኛ ገለነዋል ሞቷል በቃ ተናገርሽ በቃ ሞቷል በቃ
ሁለት ሰዓት ነው አይኔ እያየ ልጅ ይላጣ ሰው መግደልሽስ? እሺ አዳምጪኝ። አላሰብነው ማማታቱን ነው እንጂ አላሰብነው። እሱ ልጅ ማን ያስታመምልሽ ንገሪኝ። በቃ እንግዲህ ያው ሰው ጎረቤት ነው ካስታመመ ጎረቤት አለ። ከዛሬ ጀምሮ እዚህ የምትቀመጥ ይመስላል። እስር ቤት እኮ የምትገቡ ሁለታችሁ። ሰው እኮ ነው የገደልከው ነው ወይስ የራሴን ጉድ ራሴ ስለሸፈው ከምታስረኝ እኔ ናቀለኝ እኔ በቆሜ ቆምቻለሁ። እኔ ግደሉኛ እኔ ባግደል ይሻላል። ምክንያቱም ኖሬ ምንም አልሰራ። 2 ሰዓት ይዤ ተቀመጥ ነው እኔ ግደለኝ። መግደል ነው እንጂ መታሰር አይደለም። ግደለኝ እዚሁ እንዳለው እዚህ ልጅ የሞተበት ቤት ውስጥ እኔንም ግደለኝና እንደዛ ማራው ነገር ልንገርሽ። በቃ አይ እዚሁ ግደለኝ። አዳምጠኝ ነኝ። አይ በቃ ጸጸቱን ጭንቅላቴ ላይ ፈነደው ስለደረሰ ግደለኝ። ተረጋጊ። ጎረቤት እንዳይሰማ አይደል የፈለጋችሁ? በቃ ማሳማ ልጃችሁ እንደዚህ ሲያደርግ ሰማኩ። በቃ እንደገስምኝ አንድ ጊዜ ቆይ እኔ ላናግራት። ጎረቤት እንዳይሰማ አይደል የፈለግሽ የነበረ? አዎ ማንም እንዳይሰማ አዳምጠኝ። አሁን ጎረቤት ሳይሰማ እጅሽን ሳላስርሽ ቀስ ብለሽ አብረሽኝ ትወጫለሽ። ጎረቤት እንዳይሰማ አይፈልግ። ተነስ ነው። ምን ያርግሽ? ዝም በል አንተ ነህ ለዚህ ሁላ መሳሪያ እኮ ነው ያዝኩት። ፈንጥቄው ነው የምጥለው እንጂ አንተ ነህ መጀመሪያ እንደዚህ እንደባተባተ ኖራለህ። ክፈተው ቁልፉን። ቀጥሪት ያዘው ነው ጫወታውን ያዘው። እኔ እጃታለሁ። ኧረ ለቆም ሰዎች እንደምንቆያችሁ በድጋሚ ያያችሁት የሰማችሁት ነገር እንግዲህ ተፈጽሟል። ለሟቹ ነፍስ ይማር ማለት እንፈልጋለን። ለታመመችውም ልጅ ቶሎ ፈጣሪ እንዲምራት ያው ምኞታችን ነው። እኛም ቢሆን እስከ መጨረሻው ድረስ ልጅቷን ሄደን ሆስፒታል ለማገዝ የምንችለውን ሁሉ ነገር እናደርጋለን፣ ረብረብ እናደርግላታለን። እንግዲህ እነሱ መፍትሄ ይሆናል ብሎ ያደረጉት ነገር የሰማችሁት ነው። በቃ ልጃቸውን ገለው እንግዲህ ጫካ ውስጥ ጥለውታል። እዚህ የቀረውበት ምክንያት እንግዲህ የታመመ አባት አለ፣ ለሱ ሰው ተክቼ ለመሄድ ነው። ልጅቷንም ቢሆን ያሉትን የሰፈሩን ሰዎች በሙሉ ሰብሰብ አድርጌ ልጅቷንም የሚያስታመማት እየተመላለሰ እንግዲህ ወንጀል አይፈጸም። ከተፈጸመ በኋላ ጸጸት ምናምን አያስፈልግም። እንዳያችሁት እንግዲህ እነሱ ጸጸት ውስጥ ገብተዋል። ግን ደግሞ ያደረጉት ነገር ትክክል አይደለም፣ በስራቸው ይቀጣሉ። ልጁም ባደረገው ነገር ቀጡት፣ እነሱም ቢሆን በሆኑት ነገር ይቀጣሉ። ብቻ አሁን ላይ የሚያጋጥሙ ነገሮች ለመፍረድ የሚያስቸግሩ ናቸው። እነሱ እንዳሉት እንግዲህ የኛውን ባለጌ ልጅ ማን ሊቀጣልኝ ይችላል? ከዚህ በላይ እኔ በሰው መዋረድ መሳሳቅ አልፈልግም ብለው ነው። እዚህ ያው እንግዲህ ኤግዚቢትም ዱላውም ምንም የወደቀበት ቦታም እያንዳንዱ ነገር ለማጣራት የህግ አካሎችን እየጠበቅን ነው። በዋነኝነት እንግዲህ እነዚህ ሰዎች ላደረጉት ነገር ይቀጣሉ። እንዳልኳችሁ እኔ ደግሞ እንደ ሰብአዊነት ይሄንንም ሰው ጥዬ መሄድ አልፈልግም እና በተጨማሪ ደግሞ እቺንም የታመመች ትንሽዬ ልጅ የ14 ዓመት ልጅ በእርግጥ እሷንም እንደዚህ ማድረጉ ወንድም ሆኖ በጣም አሳፋሪ ነው። እሷንም ለመንከባከብ እኛ ቃል ምንገባ ይሆናል ማለት ነው። በዋነኝነት ግን የሆነው ነገር በጣም አስጸያፊ ነው። እባካችሁን አሁንም እነግራችኋለን፣ እንደዚህ አይነት ድርጊት የምትፈጽሙ ቤተሰብ የምትበትኑ ወጣቶች ካላችሁ፣ እህት ለመድፈር ወንድም ለመድፈር ለማስደፈር የምትዘጋጁ ሰዎች ካላችሁ ይሄ ስህተት ነው። በእግዚአብሔር ስም እባካችሁ ከእንደዚህ አይነት ድርጊት ታቀቡ ማለት እፈልጋለሁ። ይሄ የሀገራችን ወግ፣ እሴት፣ ባህል የሚያጠፋ ነገር ነው። አይደለም ከእህት ጋር ከዘመድ ጋር እንኳን የማይደረጉ ነገሮች ሲደረጉ እያየን ነው እና እባካችሁም በቻላችሁት አቅም እራሳችሁንም ለአደጋ ታጋልጡ ማለት እፈልጋለሁ። ሴት እህቶቼ ሁሉም ነገር ቅርርባችሁም ከወንድማችሁም ጋር ቢሆን በልክ ነው መሆን ያለበት። ካልሆነ እንደዚህ አይነት ነገር ተፈጥሮ ትጎዳላችሁ። እናንተ ስትጎዱ ቤተሰብ ይጎዳል። ቤተሰብ ሲጎዳ አካባቢያችን ይጎዳል። ባህልና ሴቱ ይጎዳል። ሀገር ትጎዳለች። ስለዚህ እንደዚህ አይነት ነገር ላለማድረግ ታቀቡ። እኛም እየተከታተልን ስራዎችን እንሰራለን። እንደዚህ አይነት ጸጸቶችን ደግሞ አናልፍም። በዋነኝነት ለመፍረድ የሚከብድ ነገር ነው። ይሄም ዛሬም በባለፈው ማየታችኋል። ለመፍረድ የሚከብድ ነገር ነው፣ ግን ደግሞ ምንም አማራጭ የለም። በቃ ወንጀለኛ ነው። በሰራው ሊቀጣ ይችላል። እነዚህም በሰራው ይቆጣሉ። የሰው ህይወት ነዋ፣ ክቡር ነው። የሰው ህይወት ነዋ ያጠፉት። ስለዚህ እኛም ዝም አንልም። እባካችሁን ሰላምን አስፍኑልን በየአካባቢ ማለት እንፈልጋለን። ሀገራችን ኢትዮጵያ ሰላም እንድትሆን የሁል ጊዜም ቢሆን ጸሎታችን ነው። ሰላም ያደርግልን ሀገራችንን። ሁላችሁንም ጸሎት እንድታደርጉ እንፈልጋለን። አካባቢያችንን የሚጎዳ ባህልና ወጋችንን በቃ የሚንጸረር ነገር አናድርግ ማለት ፈልጋለሁ። በዚሁ አጋጣሚ
ውድ እንግዲህ አሻራ ሚዲያ ቤተሰቦች ይሄንን አዲስ ሚዲያ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱን። ካሜራማን አመሰግናለሁ። ሀፍቴን ወንድሜን አመሰግናለሁ። እንግዲህ በቅርቡ ዋናው ጋዜጠኛ ይመጣሉ። ማን ነው ምንድነው የሚለውን እንግዲህ በጉጉት በኮሜንት እየገባችሁ አስቀምጡልን። እሱ ማለት እንፈልጋለን። ላይክ፣ ኮሜንት፣ ሼር እንዳይረሳ፣ ሰብስክራይብ ማድረግ እንዳይረሳ። ክፍያችን እሱ ነው። እንግዲህ እሱን ካልኩ በኋላ ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑ።